እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ የትንሣኤ በዓል ቆይታችን ነው። ዛሬ ቆይታችን ልዩ መስተንግዶችን አሰናድቷል። አብራችሁ እንድትቆዩ ግብዣዬ ነው የሚሆነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በኃይል በስልጣን ሞትን ድል አድርጎ ተነስቷል። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ ኦርቶዶክሳውያን የእግዚአብሔር ቤተሰቦች ሁላችሁንም እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን መሃል የለም ክርስቶስ ተነስቷል ከሙታን መሃል የለም ክርስቶስ ተነስቷል። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ። በዛሬው መርሃ ግብራችን እንግዲህ እንግዳ አድርጌ ይዣት የቀረብኩትኝ ልዩ እንግዳይ አንጋፋዋ ዘማሪት ፋንቱ ወልዴ ነው። ዛሬ ፋንቱ ከኔ ጋር አብራ ትቆያለች። በዓላችንን በዓል ታስመስልልናለች። አብረን እንዘምራለን፣ አብረን ደግሞ ስለ አገልግሎት እናወራለን። በእርግጠኝነት እንደምትወዱት ቆይታችንን አምናለሁ። አብራችሁኝ እንድትቆዩ ግብዣዬ ነው። መልካም በዓል ይሁንላችሁ። አብረን እንቆይ። እንኳን ዳጠበቃችን እንግዲህ ፋንቱ ብዬ ልጥራ እንጂ ወይ ፋንትዬ ለማለት ይፈቀድልኝ። እንኳን አደረሰሽ። እንኳን አብራ ደረሰ። የኢትዮጵያ ኑሮ እንዴት ነው? ኢትዮጵያ ከመጣሽ ትንሽ ቆየት ብለሻል። ምን ይመስላል?
ኢትዮጵያ መቼም እንደተባለው የእግዚአብሔር ሀገር ናት ኢትዮጵያ። በመጽሐፍ ቅዱስም እንደምንሰማው እንደምናውቀው በጣም በብዙ ቦታ ኢትዮጵያ የተጠራችበት ነው። ስለዚህ ኢትዮጵያ በረከት ናት፣ ኢትዮጵያ ጸጋ ናት እና እስከነ ችግሯ ማለት ነው። ስለዚህ እኔ ኢትዮጵያን እንደ ልዩ በረከት ነው የምቆጥራት። ኢትዮጵያን በመምጣቴ እንደ ልዩ ቦታ ነው የምቆጥራት ሀገሬን። በጣም ደስ ይላል ፋንትሽ። ያው ዛሬ የተገናኘ ነው በዓልን አብረን ለማክበር ስለ አገልግሎት ደግሞ ልጠይቅሽ። እኔም እግዚአብሔር ፈቅዶልኝ ከ35 ዓመት በላይ ያገለገለች ሴትን ለመጠየቅ በቅቻለሁ ብዬ አስባለሁኝ። እንደመታደል እቆጥረዋለሁ። በእውነት የአገልግሎት ህይወትሽ በጣም ያስተምረናል፣ ይመክረናል ብዬ አስባለሁኝ። እና ፋንቱ ማናት? እስኪ ራስሽን የት ተወለደች፣ የት አደገች፣ እንዴት ነበር አስተዳደጓ፣ ምን ይመስል ነበር? ከዚህ እንጀምር ፋንትሽ። ያው እኔ ያደግኩት በመንበረ መንግስት ቅዱስ ገብርኤል አምደ ሃይማኖት ሰንበት ትምህርት ቤት ውስጥ ነው ያደግኩት። ያደግኩም እዚሁ አዋሪ በምትባል ሰፈር ነው ያደግኩት። አስተዳደጌ ያው በቅድስት ቤተክርስቲያን ነው። እኔ ምንም በማላቅበት ሰዓት ነው እንግዲህ ያው ወላጆቻችን ይዘውን በሚሄዱበት ሰዓት አይደለም፣ በዛ ሰዓት ነው እንግዲህ ቤተክርስቲያን የገባሁት። ከዛ ጊዜ ጀምሮ እንደሱ እንደ አምላክ ቸርነት በዛ በቤተክርስቲያን ቅጥር ግቢ ያደግኩ ነኝ ማለት ነው። አገልግሎት አንድ ብለሽ የጀመርሽበትን ጊዜ ታስታውሻለሽ? አገልግሎት ያው በሰንበት ቤት ያው ከልጅነት ጀምሮ በዝማሬ እናገለግላለን። ያው ሁሉም እንደሚያገለግለው በተለያየ ጸጋ እናገለግላለን፣ አገልግሎት ማለት ነው። ግን እንደዚህ መጀመሪያ የወጣሁበት በህዝብ ዘንድ የዘመርኩበት ከዛ በፊት ያው ከሰንበት ቤት ልጅ ጋር ነው ነበርና አንድ ጊዜ ምን ሆነ መሰለ፣ መዝሙር በየዓመቱ እናቀርባለን አይደለም፣ የቅዱስ ገብርኤል ዓመታዊ በዓል ለታኅሳስም ለሐምሌም እና መዝሙር የዛን ቀን እንዳልዘምር ማለት አንደኛ ተራ አለ፣ ሁለተኛ ነገር ደግሞ የሆነ ነገር ካጠፋ መዘመር አትችልም፣ ዩኒፎርም አይሰጥህም እና የዛን ቀን መዘመር እንደማልችል ተነገረኝ ማለት ነው። ምን አጥፍተሽ? በጥፋት አይመስለኝም፣ ብዙ ረዥም ዓመት ነው እንግዲህ አሁን ይሄን የማወራህ እኮ በጣም ከ40 ምናምን በፊት ነው። በልጅነቴ ጣትነት ነው እና በጣም በልጅነት ነው ግን እንደማልዘምር ነገረኝ። አንዳንድ ጊዜ ሰንበት ትምህርት ቤት የምቀጣበት በምን መሰለህ፣ አሳድመሽ ግሸን ወሰድሽ፣ አሳድመሽ ዝቋላ ወሰድሽ ምናምን ተሰብስበን ይዣቸው እሄዳለሁ ማለት ነው። ያ ነው የኔ ብዙ ጊዜ ክስና፣ ልጆቹን አሳድመሽ ዝቋላ ወሰድሻቸው ወይም ግሸን ይዘሽ ሄድሽ፣ እንደዚህ ወደ ገዳማት ወደ አድባራት ስንሄድ በዛ ያው ተቀጣለህ። እና የዛን ጊዜ ምን ሆነ መሰለ፣ መዘመር አለብኝ። በጣም ነው መዝሙር የምወደው። ሁለተኛ በዓል ነው። ከዛ በዛ በኩል ምናልባት ታስታውሰው ከሆነ አሁን እንደ ጎጆ ቤት አለች ግቢ ገብርኤል በቤተልሔም በኩል አለች እና እዛ ላይ ከፍ ያለች ቦታ አለች እና ከውስጥ ገባው፣ መቋሚያ ይዤ ወጣው፣ ከበሮ ይዤ ወጣው። ዲያቆኑን እናመታለን። የዛን ጊዜ ብዙ ሰው ከበሮ አይመታም በዛን ጊዜ ያው ሰንበት ትምህርት ይዛል እና ከዛ ከበሮ ያዘን፣ መቋሚያን ያስኩኝ፣ አስፉት አልኩ ማለት ነው። መጀመሪያ ማለት ነው፣ መጀመሪያ ጊዜ ማለት ነው። ከዛ በዓል ነው የምታውቀው፣ ከዛ የመጀመሪያ ነው ሰው። ከዛ በልክ እንደ ሰፊ ያደርጉ በመቋሚያ አልኩኝ፣ ከበሮ ያዙልኛል። ከውስጥ ያው እዛ ስላደኩ ዘበኞቹም ማለት ጠባቂዎቹም ሁሉም ያውቃሉ፣ ያው እዛ ስለሚያውቁኝ ዲያቆናቱ ምኑም። ከዛ መዝሙር ጀመርኩ። ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ስል ግቢው ማታ አስበው እንግዲህ በዓሉን ህዝቡን አስበው በውስጥ እንትን ፍታ የለም በቃ ስለተሰመረ ምን ያልዘመርኩት መዝሙር የለም። መጨረሻ ላይ እነሱ መዝሙር ወረብ ለማቅረብ እባካችሁ በዛ በኩል ያላችሁ እባካችሁ እዚያን አውደ ምሕረት ላይ እንትን ለማለት ከዛ ዘበኞቹ
እንዳስቆም መጡ ማለት ነው። እንዲያቆሙ ማለት ነው። ምክንያቱም በጣም ብዙ ስለሆነ ከዛ ሲመጡ ሲያዩኝ እኔ ነኝ አላስቆሙኝም። ያቆኛላ ያው ዘማሪ ስለሆንኩ ማለት ነው። ከዛ ልነግርህ የማልችለው ውስጤ በጣም የተደሰትኩት በቃ ከምልህ በላይ ማለት ነው። እና መጨረሻ ላይ ያው ሐምሌ ገብርኤል ነው ይሄ የሆነው በ23 በ19 እና መጨረሻ ሰው ተደሰተ። እልልታው ምን በቃ የመጀመሪያ ነው ልነግርህ አልችልም። ወጣትነት አለ፣ ልጅነት አለ። በቃ አመርጋው የሚያቃቃል ብዙ ህዝብ የዛን ጊዜ ሄድኩኝ። መጨረሻ ላይ ምን ቢሆን ጥሩ ነው ህዝቡ አለቃለኝ። ዘምራለሁ ታቦት ከገባ በኋላ እኮ ዘምራለሁ። በቃ መዝሙሩ አያልቅም። መጨረሻ ላይ በሉ እንግዲህ ለሐምሌ ጊዮርጊስ እንገናኝ ቅዱስ ጊዮርጊስ ብዬ ሸኘሻቸው። ቀጠሮ ሰጠው ማለት ነው። በምስራቅ በኩል እንገናኝ ብዬ በቃ በዚህ ሁኔታ ነው ቅዱስ ጊዮርጊስ ተክለ ሃይማኖት ሲሆን ምን ሲሆን በዚህ ነው ግሸን ስንወጣ ዘቋላ ስንሄድ ምን ስንል በዛ የሄድኩኝ የጀመርኩት ያቺ እንትናት ማለት ነው። ካሴት ሳይሆን ያቺ በቃ ከህዝብ ጋር በደንብ እንድትቀርቢ አደረገሽ ማለት ነው። አዎ ደግሞ በጣም ይሄ በባች እስቲ ክፈይልኝ። አሁን የኢትዮጵያ የዝማሬ አገልግሎት በባች ሲከፈል የመጀመሪያዎቹ ከዛ ካሴት የመጀመሪያዋ ደግሞ አንቺ ነበርሽና እንዴት ነበር? እስቲ ስለዛ ጊዜ አስታውሽኝ በእናትሽ። የመጀመሪያዎቹ እነ መርጌታ ብርሃኑ እነ ኪነጥበብ ወንድማችን እነ መርጌታ ፀሐይ እነዚህ ናቸው የመጀመሪያ በካሴት ደረጃ ማለት ነው መዝሙር ሲዘምሩ የነበሩት እነሱ ናቸው የመጀመሪያዎቹ ማለት ነው። ከዛ ቀጥሎ ነው ቅድስት ሥላሴ እኔ ኪነ ነው ብለው እንግዲህ ቅርታ በማረክ ስም ሳጠራው በጣም ስለምወደው ስለማከብረው ነው። እና ሥላሴ ቢሮ ነበረው እዛ ሄጄ ነው እንዴት ነው መዝሙር ማውጣት ፈልጋለሁ እንደዚህ ያልኩት። በርቺ ጥሩ ነው እንደዚህ ነው አለ። ምክሮን ለገሰኝ። ከዛ በኋላ የመጀመሪያ ካሴቴን እንትን አልነበረም። እኔ ካሴት ሳወጣ መሰንቆ ክራር ምናምን አልነበረም፣ በባዶ ነበር። በእውነት እሺ የሉም እነዚህ መሳሪያ ቢጫዋቾች የቤተክርስቲያኖች ምናምን የሉም። ስለዚህ በባዶ ነው። የመጀመሪያ ቁጥር 1 አዳምን ለማዳን ሰው የሆነ ወዶ የሚለው ዝማሬ በካሴት የሰራሁት ለወጨጫ ማርያም ገቢ ነው የመጀመሪያው። እና እንትን የላትም ነበር መሳሪያ አልነበረውም። እና መጀመሪያ በካሴት ደረጃ ነው የነበረው የዘመርኩት። ይደንቅ ነው። ከዛ በኋላ ሌሎቹ ከዛ እነ ታደለ ፊጣ ከዛ በኋላ እነ ይልምሽ እያለ ማታ ሌሎቹም እነ ተስፋዬ ምናልባት ካወቀው አሁን አርፏል ነገርሳ ምናምን በጣም ብዙ ነበሩ። ከዛ እያለ ቴቪ ሾው ምናምን እያለ ቀጠለ ማለት ነው። አዎ እንዴት ነበረ የዘመኑ አቀባበል? ልክ እናንተ ወደ ካሴት ስትመጪ አንቺ ጊዜው እንዴት ነበር የተቀበለሽ? አክቹአሊ ያኔ የኢትዮጵያ ኦርቶዶክስ ተዋሕዶ የብዙ ይሄ የመዝሙር እውቀት ላይ ገና የነበረበት ጊዜ ነው። ለማዳረስም ደግሞ በዓለም በጣም የሚለፋበት ያለ ጊዜ ነው። እንዳሁኑ እንትን አይደለምና እንዴት ነበረ ያ ጊዜ? የዛን ጊዜ እንዳልኩ ነው። መጀመሪያ እኛ አሁን ይሄ በካሴቱ እንዳልኩ በጣም የነሳ መዝሙር ነው። ምናልባት ብዙ አያውቀውም። የመጀመሪያው እንትን የሰዓታት ዜማ ነው። ምክንያቱም በዛ ዘመን እኛ መዝሙር የምናወጣበት የተለየ መንፈሳዊ ሕይወት የነበረበት ነጋሽ ታዬ፣ ነጋሽ ግርማ፣ ደቅሲዎስ ሌሎች ወንድሞቻችን ትልቆቹ የነበሩበት አንተን ወደ ምናኔ እንድትሄድ የሚያደርጉ አገልጋዮች የነበሩበት ሰዓት ነው እና ልዩ ነበር። በቃ የህዝቡ አቀባበል የነበረው በእንደዚህ አይነት መልክ በካሴት ደረጃ በጣም የተለየ ነበረ። ሰውን ወደ ንስሐ የምትመልስበት፣ ሰው ራሱን የሚያዳምጥበት፣ ራስህም አንተም ራስህ የምታዳምጥበት በጣም የተለየ የተረጋጋ በቃ እግዚአብሔር በእውነት በጣም እንጃ ልነግርህም አልችለው ህይወት የነበት የምናኔ ዘመን ማለት ይቻላል። ያ ዘመን በጣም የህዝቡ አቀባበል
ያንተም ህይወት ምክንያቱም አገልጋይ ስትሆን ራስህ እንደገና ከዛ ከነበርክበት ህይወት መለወጥ አለ። ምክንያቱም አንተን የሚያዩ ሰዎች ስላሉ ለነዛ ሰዎች ሁሉ መሰናክል ላለመሆን በጣም የተለየ የበረከት የጸጋ ዘመን ነበር የዛን ዘመን። እንዴት ነበረ ደግሞ ወደዚህ አሁን ነጋሽ ታዬን ካነሳሽልኝ ጋሽ ግርማ ከበደን ካነሳሽልኝ በጣም በጊዜው የነበሩ ታላላቅ መምህራን ነበሩ። ብዙ ወጣቶችንም አሁንም ድረስ እያገለገሉ ያሉ ናቸው እነ መምህር ደቅሲዮስ እና ያኔ ወደ ተምሮ ማስተማር እየሄዳችሁ ትማሩ የነበረው ምስካየ ኅዙናን ላይ ተሰባሰቡ የነበረው ህይወት እስኪ በጥቂቱ አስታውሽኝ ካገኘሁሽ አይቀር ስለሱ እንድጠይቅሽ። ምስካየ ኅዙናን በጣም የተለየ ሰንበት ትምህርት ቤት በጣም ጠንካራ የምንላቸው እና እኛ አሁን በሰንበት ትምህርት ቤት ደረጃ በወር የመድኃኔዓለም ልዩ ጉባኤ ነበር ማንቀርበት በጣም በቃ ማረሳው በጣም በቃ ከልጅነት የማስታውሰው የምስካየ ኅዙናን መድኃኔዓለም ሰንበት ትምህርት ቤት ነው እና የተለየ ህይወት የምትማርበት የሚገርም ነገር ቃል እግዚአብሔር እየተነገረ ዝማሬ እየተነገረ አጋንንት የሚጮሁበት ኃይል የሌለው ሰዓት ነበር በዛ ሰዓት ማለት በጣም ብዙ ሰዎች የሚፈወሱበት ነጋሽ ታዬ ሲያስተምሩ አጋንንት መቆጣጠር የማይችል ለምን እኔ አሁን እንደውም ሰው ያንን በረከት ዛሬም አሉ ነጋሽ ግርማ ነው እንጂ ከመካከለ ነጋሽ ታዬ ያሉ ነዴክሶስ አሉ ዛሬም ህዝቡ ቢጠቀምባቸው አቅም ሰው ማንን ማዳመጥ እንዳለበት ገና ያልተረዳበት እኛም አልገለጽናቸው እነዚህ አባቶች አሁንም አሉ ወንድሞች አሉና በረከታቸውን ቢያገኝ ብዬ አስባለሁ። እነሱ የሚዲያ ሰዎች አይደሉም መውጣት አይፈልጉም ግን በረከታቸው ደርሶኛል። እኔ ምስካየ ኅዙናን የነበረው ህይወት ለህይወቴ ማለት ላለኝ ክርስትና ህይወት ትልቁን ድርሻ ያለው ምስካየ ኅዙናን መድኃኔዓለም በነበረበት በጣም ብዙ እግዚአብሔር የለም በተባለበት ሰዓት ወጣቱን ይዘው ከእግዚአብሔር ጋር እንዲቆይ ያደረገው አብዛኛው የምስካየ ኅዙናን መድኃኔዓለም ሰንበት ተማሪዎች ናቸውና በጣም የተለየ ለህይወቴ መሰረት የሆኑኝ ወንድሞች የነበሩበት አንድ አባት አስታውሳለሁ ጋሽ በቂ ምስካየ ኅዙናን አንተ ገና አልተወለድክም ነገሩ እሳቸው በጣም ትልቅ አባት ነበሩ እዛ ምስካየ ኅዙናን በጣም ትልቅ አባቶች ወንድሞች የነበሩበት ቦታ ነውና ያ የምስካየ ኅዙናን ህይወት ለኔ አሁን ላለሁበት ከአምደ ሃይማኖት ቀጥሎ ምስካየ ኅዙናን መድኃኔዓለም የነበረው የሰንበት ቤት ህይወት ነው እና ስትማር ቃል እግዚአብሔር ዝም ብለህ የምትማረው አይደለም የሚሰርጽ ህይወትህ ውስጥ ምክንያቱም እነሱ ህይወታቸውን ጭምር ነው የሚያስተምረው ቃላት ብቻ ቋንቋ ብቻ አልነበረም ምስካየ ኅዙናን ያለው ህይወታቸው ጭምር ያስተምራል እና አንተ ይሄን ዓለም ትተህ ወደ ምናኔ እንድትሄድ የሚያደርግ ስብከት የሚያደርግ ህይወት ነበር በዛን ጊዜ ያሳለፈውና በጣም የተለየ ነው ምስካየ ኅዙናን መድኃኔዓለም። ይደንቅ ነው። ፋንትሽ አገልግሎት ጀመርሽ ኦልሞስት አገልግሎት ከጀመርሽ በኋላ ወደ 40 ዓመት ሆኗል። አንቺን የሚያስታውሱሽ ደግሞ ብዙ አገልጋዮች አሉ ብዬ አስባለሁኝ። አሁን ላይ ያለውን አገልግሎት ህይወት እንዴት ትመለከቺዋለሽ? መቼም በየዘመናቸው ያስነሳል እግዚአብሔር ስራ ያስነሳል። በጣም ጥሩ ልጆች እግዚአብሔርን የሚፈሩ ብዙ አንደበተኞች የሆኑ ማለት ጸጋውን በእግዚአብሔር ቸርነት የሚጠቀሙ ብዙ አገልጋዮች አሉ። አገልግሎቱም ሰፍተዋል። ያኔ አገልጋይ የለም ስናገለግል በየክፍለ ሀገሩ ስንሄድ የነበር ነው። ያው አብዛኛው እኔና ይልማ ነበርን። ሌላው ኪነም ነበረ ግን አልፎ ነው እና ስለዚህ በዛን ጊዜ ሰው አገልጋይ አልነበረም። ግን ጥቂት ከዛ በኋላ የመጡ አገልጋዮች ጋር አሁን እንዳልኩ እነ ጸዳለ ጎበዜ እነ ቴዲ ምናምን እንደዚህ የነበሩ ብዙ ወንድሞች እነ ቀስ አሸናፊ እነ ቀስ ምንዳይ እነ ቀስ እንግዳ ወርቅ እነ ሰከር ሌሎችም ወንድሞች በጣም እነ
ፋንታ ገላው እንዲህ አይነት ህብረቱ በነበረበት ሰዓት የነበረው አገልግሎት የነበረው ፍቅር በጣም የተለየ ነበር። በጣም ልነግርህ የማልችለው ፍቅር አገልግሎቱ የተለየ ነው። የበረከት አገልግሎት ነው። ሰው ከበሮ እየመታን እየዘመረንም እያመሰገን እያለቀሰ ንስሐ የሚገባ ህዝብ የነበረበት ዘመን ነው። በዛ ዘመን ማለት ነው። አሁን ንስሐ መዝሙር ስንዘምር ሰው ያዝናሉ፣ ያለቅሳሉ። ያላውቀው በጣም ሰፊ ልዩነት። የንስሐ መዝሙር እየዘመርን ሰው ሊለወጥልን አልቻለም። በዛን ጊዜ የነበረው ግን ለውጡ ምንድነው? ህይወት የነበረው ህዝብ ነበር። በቃ የማይቆርብ አብዛኛው ሰው አገልጋዩ እንደኛ ስጋው የሚቀበል አገልጋይ ነው። ሰውም እንደገና ስጋው የሚቀበል አገልጋይ ነው። ስለዚህ አሁን ልዩነቱ በጣም ሰፊ ነው። ዝማሬው አለ፣ አገልግሎቱ አለ፣ በጣም ብዙ ወጥተዋል እና ልዩነቱ ምንድነው? እንዲሆን የምንፈልገው ነገር ከህይወት ጋራ ራስን ከመግዛት ጋራ ምዕመናን ከኛ መቼም ምዕመናን ከኛ ብዙ ይጠብቃሉ አይደል? እኛ ከነሱ የተሻለ ህይወት የተሻለ ክርስትና እንዲኖረን ያስፈልጋልና ልዩነቱ በጣም ሰፊ ነው። በዛ ጊዜ የነበረው በጣም ልዩ የተለየ የህብረት ነበረ፣ ፍቅር ነበረ። ብዙአየሁ ተመስገን ካወቅከው ምናልባት ሌሎችም ወንድሞች የነበሩበትና አሁን አይገናኝም ማለት አሁንም በህብረት እንዲቆሙ አሁን ማሳሰበው ምንድነው? በህብረት እንዲቆሙ ያስፈልጋል አገልጋዩ እና ለሰው መሰናክል ላለመሆን መጠንቀቅ አለበት። ከዝማሬው ከመዘመር በፊት ህይወቱ መጀመሪያ ማየት አለበት፣ ራሱ መግዛት አለበት እና በጣም ያኔና አሁን በጣም ልዩነት ያለው ሰፊ ልዩነት ያለ ይመስለኛል እና እንደዛ ነው የማየው። ልክ ነሽ ፋንቴ። እንደውም ሞርሊ የእናንተ የአገልግሎት መነሻ አገልጋይ አልነበረም። አገልግሎቱን ወዳችሁት ነበረ የምትጀምሩት፣ ፍቅር ነበራችሁ። አሁን ላይ ደግሞ አንዳንድ ተቀጥላ ነገሮች የሚቀጸሉ ነገሮች ያሉ ይመስለኛል። ምናልባት የሚያውቁት ያውቁታል። አንድ ነገር ስትነግሪኝ ነበረ ከመግባታችሁ በፊት ይልማና አንቺ የመጀመሪያ አበል ሲሰጣችሁ ምን ነበር የተሰማችሁ? ያቺ ስሙኒ እስኪ ንገሪኝ ስለሷ። እንግዲህ ስንሄድ ለትራንስፖርት ይሰጠናል። ያኔ ትራንስፖርት 15 ሳንቲም ነበርና ስሙኒ ይሰጠናል ማለት ነው። እና የመጀመሪያ ተሰጥቶን ስንል በጣም እንደነገጥን እምቢ ስንላቸው ፍጹም ለትራንስፖርት እኛ ደግሞ ትራንስፖርት አንሄድም፣ በእግር ነው የምንሄደው። እስከ ይዞናል ቢሆን በእግር ነው። ተክለ ሃይማኖትን እኛ በእግር ነው አንደኛ የለንም እንሄድም ብለን፣ ሁለተኛ በረከት የሚል ገባ እዛ ድረስ ሄደ። ይሄ ቅዱሳኑ ምናምን በጣም የምንሰማበት ዘመን ነበር። በቃ ቅዱሳን ተጋሉ ምናምንና የእነሱ በረከት አሁን የተክለ ሃይማኖትን በረከት ለማግኘት በቃሳች እና የምሰማው ራሱ ቃል እግዚአብሔሩ የተለየ ነበረ። በጣም ከእግዚአብሔር ጋር የሚያገናኝ የህይወት ስብከት ነበር ምናምንና እኛ እንሄድ በአውቶቡስ ምክንያቱም በእግራችን ነበር። ግን ሲሰጡ ምናል ኧረ እንዴ ጸጋችንን እንዳሸጥ ደግሞ ምናምን ብለን ወተን ለኔ ቢጦች ዘርዝረን የሰጠንበትን አስታውሳለሁ። ፋንትሽ የዝማሬዎችን እኔ በጣም እወዳቸዋለሁ። በተለይ አንደበት ያውጣ የአምላክ ቅኔ እያልሽ የምትዘምሪው የምወደው ነው ለእኔ። ከዛ በኋላ ደግሞ የመጡ ብዙ መዝሙራቶች አሉ። ገድሉ ታምራቱ ራሱ ያንቺ ነው። እነዚህ መዝሙራቶች አሁን በደንብ የምንዘምራቸው ብዙ መዝሙራቶች አሉ። ግጥሞቹ እንዴት ነው የምትመርጫቸው? የመጡልሽን ግጥሞች በሙሉ ነው የምትቀበዩ ወይስ እንዴት ነው ሰሌክት የምታደርጊው? በነገራችን ላይ እንኳን አነሳ የመጀመሪያ ነው። ብዙ ኢንተርቪው ተደርጊያለሁ። ይሄ ታሪክ የመጀመሪያ ነው። ደስ ይለኛል። በጣም ትልቅ ታሪክ ነው። ብፁዕ አቡነ ሰላማ የባሌው ሊቀ ጳጳስ በጣም አባቴ ናቸው። በረከታቸው ይደረብ። በጣም አባቴ ናቸው እና አገልግሎት ከሳቸው ጋር በጣም ብዙ ይሄድ ነበር ወደ ባሌ። እንዲህ የኦሮምኛ መዝሙር ያስጠኑኝ ሰበካ ጉባኤ ሲመርጡ ይዞኝ ነው 1 ወር 2 ወር 3 ወር ይዞኝ ይጓዛሉ እና አንድ ቤት የሚያወጣ መዝሙር ያው ይሰጡሃል። ዘማሪያኑ እንትን ገጣሚያኑ ይሰጣሉ። ግን ዝም ብዬ አልቀበልም። ያው ጸሎት መደረግ አለበት። ሁለተኛ ታሳያለህ። ምክንያቱም ይሄን በምን አልኩ መሰለ ይልምሽ አንድ ይጠራሃል የሚል መዝሙር ካስታወስኩ ሁለታችን የዘመርን ነው ማለት ነው። ደስ ይበለን እሱ መዝሙር ያወጣን ጊዜ
አንዱ መዝሙር ላይ የሁለት ባህሪ የሚል ግጥም ነበረው። እኛ እኮ ኦልሬዲ ስቱዲዮ ልንገባ ስንል ነው እና አሁን አሜሪካን ነው ያሉት መምህር ብርሃኑ ጎበና ማለት ነው። እሳቸው ስቱዲዮ ልንገባ ስስቲዩ ምናምን ስንላ ይሄ እኮ የኛ ትምህርት የሁለት ባህሪ ትምህርት ነው። አየህ በጣም የደነገጠ ነው። ምክንያቱም ስቱዲዮ ቢሰራጭ ኖሮ በጣም ብዙ አደጋ ነበር። አዎ እና ከዛ በኋላ ያሉትን መዝሙሮች እያሳየው ነበር እንትን ማደርገው ማለት ነው። እና ብዙ አባታችን መዝሙር ማውጣት አለብሽ አሉ። ብዙ አባታችን እኮ ገንዘብ የለኝም አልኳቸው ማለት ነው። ታላቸው ግድ የለም ዘመዝሙሩን አንቺው አሉ። 2 ሱባኤ ነው የያዙት 2/7 14 ቀን ጸልየውበታል ማለት ነው። ከዛ በኋላ ገንዘብ የለኝም ገንዘብ ሰጥተው ብፁዕ አቡነ ሰላማ አንደበት የሚያወጣ የገድሉ ተአምራቱ በሄድኩበት ሂጂ እነዚህ መዝሙራት በሱባኤ የተሰሩ የኔ አይደለም ልፈልግ ሰው ውስጥም የገባው የእሳቸው ጸሎት ስለነበረ ምንም አልነበረኝም ካሴት ለማውጣት ገንዘባቸውን አውጥተው ካሴትና ይሄን ታሪክ አልተናገርኩም አንደበት የሚያወጣ ታሪክ እና ሰውም ውስጥ ያደረው የነሱ የአባቶች ጸሎት ስለነበረበት ወይም ስለተያዘበት ነው። እና ከዛ ያው ለምታሳዩት ይታረማል። ዝም ብሎ ግጥም እንደመጣ ማሳየት እንትን አላደርግም እና የሚወጡ ብዙ አሉ እንትን ያደርጋሉ እና ዝም ብዬ እንዳለ አልቀበልም ማለት ነው። በጣም ደንገ ነው። ይሄንን ትሬንድ አገልጋዮች እንዳውም በጣም እንትን ቢሉት ቢለማመዱት የተሻለ ነው ብዬ አስባለሁኝ። ወደ ሌላው ጥያቄ ልምጣ። በክፍለ ሀገራት ላይ በጣም ስትዞሩ እንደ ሴትነትሽ በጣም ብዙ ፈተና ሊገጥምሽ ይችላል። ኢትዮጵያ ሀገራችን እንደዚህ አሁን ሰልጠን ከማለቷ በፊት መንገዶቹ አልተቃኑም፣ ትራንስፖርቴሽን የለም፣ ብዙ ነገሮችም ነበሩና እንዴት ነበረ ያ ሁሉ ውጣ ውረድ? የሚያጋጥምሽ ደግሞ ብዙ ነገሮች ይኖራሉ ብዬ አስባለሁ። እስኪ ማትረሻቸውን ነገሮች ንገሪ። ብዙ ወደኋላ አሰድከኝ። በጣም የተለየ ዘመን ነው እንዳልኩ። አሁን ለምሳሌ ጠረፍ ነው የምንሄደው እኛ ምንም የሌለበት በቃ ያኔ ባለዋሉ በጎረቤት ስልክ ነው የምትጠራው ምናምንና ስንሄድ ማን እንደጠራን የት እንደምንሄድ እኮ አናውቅም። ይሄኔ እኮ የሚገርመኝ ምን አይነት ዘመን እንደነበረ እንዴት ነበር ምናምነው አምነን የምንሄደው። ምንም ማናውቃቸው ሰዎች የማያውቁን ሰዎች ኑ ብለህ ስትሄድ ማለት ነው። ራሱ መጀመሪያ ስትጠራ እናቀመቀ ኑ ከዚህ ቀን ጉባኤ አለ ምናምን እንባላለን። ስንሄድ ማን እንደሚቀበላና የቱ ጋር እንደምናርፍ ምን እንደምንበላ ምንም የምናውቀው ነገር የለም። የሚገርም ነው። እኔ አሁን ሆኜ ሳስበው ማለት ነው የመንገዱን አታንሳው። መንገድ በጣም ከባድ ነው። ምክንያቱም 3 ቀን 4 ቀን አድረህ ነው እንጂ የምትደርሰው በአንድ ቀን የምትደርስበት አለ። ይሄ ሎንጅኑ ይችላልና እሱ ትንሽ እንሄድና ይገፋል። ትንሽ ሄደህ ደግሞ ይገፋል እየተበላሸ ማለት ነው። ከዛ እንደምንም ዝዋይ ላይ እንደምንም ዝዋይ ከደረስክ ማታ ነው የምንደርሰው ጠዋት ወጥተን ማለት ነው መንገዱ በጣም። ከዛ ደግሞ እዛ እናድራለን። ከዛ ተነስተን ነው እንግዲህ ወደ ሌላ ተለማና በጣም ከባድ ነበር የትራንስፖርቱ። በአብዛኛው ደግሞ የምንሄደው በእንትን ነው ምንድነው አይሱዙ ባይሱን ተጨናን ነው የምንሄደው። መንገድ ስለማይገባ እንትን አትዮስና ጋርና በአይሱዙ ነው የምንሄደው። በጣም ነው መንገዱ ማለት የእግዚአብሔር ቸርነት ካልሆነ በዛ ሰዓት ያ ሁሉ መንገድ ያ ሁሉ ዓመት ዘመናት ስንጓዝ አንድም አደጋ ሳይደርስ በቃ ዝም ብለህ ባገኘኸው በቃ በእንትን ተጨና ነው። ሰዋን በባቡር ስትሄድ ድሬዳዋ፣ ጅጅጋ ስትሄድ ሐረር ስንሄድ በቃ በዛ በእንትን ተጨነህ ህዝቡ አይተዋል። እዛ ያለው የነጋዴው እንትን ለመቃውን እንትን ለማሸት በቃ ያ ሁሉ ህዝብ ላይ እንትን ብሎ ነው የምትሄደው እና እንትኑ ዘግናኝ ነበር። አሁን ሳስበው ማለት እኔ አንድ አስታውሳለሁ ይርጋ ጨፌ ነፍሰ ጡር ነኝ። እሺ ወሬ ገብቷል እና ካልመጣሽ ይላል እንዴ ኧረ እኔ ነፍሰ ጡር ነኝ እና ወሬ ገብቷልና መምጣት አልችልም ምናምን አልኳቸው። በፍጹም እዚህ ትወልጃለሽ አለ። አስበው መንገዱን እንዳልኩ ማለት እዚህ ትወልጃለሽ እግዚአብሔር ምስክሬ ማለት ከዛ ተጠራው። እውነት መቼም ያሉ ሰዎች ስላሉ ማለት ነው 9 ወር ነፍሰ ጡር ነኝ እኮ ገብቷል እኮ ወሬ እግዚአብሔር ምስክሬ
እዛ መምጣት አለብሽ እንደ በመቤቴ ሲሆን እንደነገጥኩኝ ማለት መሄድ አለብኝ የሷ ስም ከተጠራ አማራጭ የለኝም እዛ መኪናው እንዴት እንደሆነ እኔ በቃ የእግዚአብሔር ቸርነት ካልሆነ እኮ እዛው መንገድ ላይ የምትወል ወሬ ደርሷል አንደኛ መታመም አለ ምናምን አለ በጣም ከዛ ሄድ እና በቃ በጣም ደነገጡ በተለይ እናቶች ምናምን አይ በቃ ረፍት አድርጊ በቃ በሁለተኛው ቀን የደረስነው ማለት ነው ረፍት አድርጊ አሁን ተንቀጠቀጡ አይ ጠርታችሁኛል የእመቤታችን ስም ጠርታችኋል ማገልገል አለብኛል ሆዴ እንደዛ ሆኖ ማለት ነው ከበሮ ነበር ዘምር የነበረው ማስታወሰው ከበሮ እየመታው ዘምር ነበርና እናቶች ያው እንደው ስለመብራ እንደው ምናምን እያሉ ማለት ነው እስከዚህ ድረስ አገልግሎት ነበረ የነበረው የአገልግሎቱ ፍቅርና አገልግሎቱ ህዝቡም ዘንድ የነበረው እኛም ዘንድ የነበረው እስከዚህ ድረስ ማስታወሰው ነውና መንገዱ ከባድ ነበረ ማስታወስ አልፈልግም እውነት ለመናገር ማለት ነው ይገርም ነው ምክንያቱም ከኛ በፊት በጣም ብዙ መኪናዎች ተገልብጠው ብዙ ሰው ሞቱ ምናምን ነው የምታገኘው ምናምን አስከሬን ታገኛለህ እዛ ሰው ተጨፈላልቆ ታገኛለህ ምናምን እና በዛ ውስጥ ነበር አገልግሎቱና ከባድ ነበር ሳትወልጂ ግን ተመለሽ አጋጣሚ ተመጣ የሶስት ቀን ጉባኤ ስለነበረ የሚደንቀው እና ምንም አራቱንም ስወልድ ምጥ የሚባል ነገር የለም በእመቤታችን ተአምር እንደዚህ ምጥ እንደዚህ ምናምን የለም በቃ ተወሰነ ሰዓት ያውን አለ ተገባለ እነሱ ገና እንደውም የመጀመሪያ ጽዮን እየስወልድ እኮ መቼ ነው የጀመረሽ ምናምን እንትን ነበር ይሄ ጤና ጣቢያ ነበር ገንዘብ ስለሌለን ጤና ጣቢያ ነውና መቼ ነው የጀመረሽ ስለኝ አይ አሁን የጀመራት ምናምን አለ ባለቤት ገና ናት በሉን ምሳ እንብላ ብለው ሲወጡ ነው እኮ ነው ልጅውን የወጣችው እዛ ይወለሽ እና ስወልድ ምንም አለ ስላልነበረን ታሪኩ ረጅም ነው ብቻ ልንገርና ስወልድ ምንም አልነበረንምና ከዛ ባለቤቴ ክፈል ተባለ እና የከፈለው 3 ብር ከ7 ብቻ እንደዚህ ነው የከፈለው ለሳሙና ተብሎ የወለድኩት እንደዛ ነው በዛውም ታሪክ ልንገር ብዬ 3 ብር ከምናምን ለሳሙና ተብሎ ከፍለን ወጣ ነው በጣም ደስ የሚል የድህነት ዘመን እና ደስ የሚል እግዚአብሔር አዎ ስታወሪው እንደውም ሰማለው ኢንጆይ ያርገሽበታል ማለት በቃ ያንን ጊዜ ማሳለፍ ያለብሽን ነገር አሳልፈሻል በዛ ባሳለፍሽውም ነገር ደግሞ አሁን ላይ በቃ እንትን አትይበት አትከፊበትም ደስተኛ ነሽ በተለይ የትዳር ህይወትሽን ሰምቻለሁኝና ባለቤትሽ ጋር ስትገናኙ አንቺ ለአገልግሎት ሄደሽ ነበር እሱን ከዛ ወደ አዲስ አበባ ያብራችሁ የመጣችሁት ከዛ ወደ ትዳር እንደዚህ እንደነበረ ሰምቻለሁ ምናልባት ባለሳራ ያ ህይወት ምንም እንዳልነበራችሁ ስትገልጪ ነበር ምንም አልነበረንም ብለሽ ነበርና በድፍረትም ነበር የገባሽበት ምናልባት ብዙ ስለሆነ ታሪኩ እንትን እንዳንለው ግን ስለ ትዳር የሆነ ነገር ብለሽ ንለፊ ትዳር ቁስ አይደለም ቁሳቁስ የሚታይ ነገር ነው አይደለም እኔ ሳገባ 7 ብር ሰሌን አንተ ገና አልተወለድክም ጊዜ ሰሌን የምትባል አለች ሰሌን የሆነ እንትን የተሰራች በዘንባባ የተሰራ ሰሌን 7 ብር ነበር የዛን ጊዜ እሱን አንጥፈን የተኛነው ማኛ ስንጋባ ማለት ነው በራችንም ቆርቆሮ ነው በሩም እንትን መስኮቱም ቆርቆሮ ምናምን ይሄ የሚሮጡ ሁሉም እንሽላሊት ምናምን እንደሱ ላይ ነው ተኝተኛ ትዳር የመሰረት ነው ማለት ነው ያው ታሪካችን ብዙ በጣም ሰፊ ነው ግን ምንድነው ህይወት ብለህ ፈቃድ እግዚአብሔር ነው ብለህ ካልክ እግዚአብሔር የማይገባንን ስጋው ደግሞ ከሰጠን የሚያልፈውን ብል ደግሞ አይከለክለን ስለዚህ ትዳር አንድ የሚያደርገው ስጋው ደግሞ እግዚአብሔር ለዛች ካበቃን ለክብሩ ካበቃን ስለምንበላው ስለምንጠጣው አዳም አስቀድሞ አይደል የተዘጋጀለት ከመፈጠሩ በፊት ሁሉ ነገር ነበር እግዚአብሔር አስቀድማችሁ ጽድቁን እሹ ሁሉ ይጨመርላችኋል ስለዚህ መጀመሪያ መሻት ያለበት ያንን ሳይገባን የክርስቶስ ክብር ደሙን አንድ የሚያደርገን ነገር ስለሱ ነው መጨነቅ ያለብንና ከዛ አንስተን ነው ዛሬ እግዚአብሔር የተመሰገነው እዚህ የደረስነውና ድህነትን አለመፍራት ነው መፍራት ኃጢአትን ነው እና ትዳር ሀብት ኖሮ ምናምን በሙሉ ነገር እንኳን ብትገባ አይጸናም ትዳር እግዚአብሔርን መፍራት ይፈልጋል
ትዳር ጽናት ይፈልጋል። በጣም ትዳር ደግሞ ትምህርት ቤት ነው አይደል? ትምህርት ቤት አንደኛ ሁለተኛ ያልኩ እስከ ኮሌጅ ምናምን ያልክ ምትሄድ እንደዛ ነው እንትን ያልክ የምትሄድበት መጨረሻ ላይ ዲግሪን ይዘህ ጨርስ። እንደዛ ነው ትዳር ማለት ነው። ፍጻሜ ያለው እንጂ በጣም ብዙ አጥንተህ ብዙ ተፈትነህ ወድቀህ ተነስተህ ነው እኮ እዛ ድረስ የምትደርሰው። ተጨንቀህ ምናምን ሳትበላ አጥንተህ ሌሊቱ ምን ማለት ነው። ትዳር እንደዛ ነው። በብዙ ፈተና በብዙ መከራ በብዙ ነገር ግን መጨረሻ ላይ ዲግሪውን ስትቀበል አስበው ያለው ደስታ ያ ነው ትዳር። የድል አክሊል ማለት ነው። የተሰጠህ መክሊት ነውና ትዳር በሚዲያ ላይ ወጥተው አዎ እኔ ሲንግል ምናምን በጣም ነው የምደነግጠው። ማለት ፈትቼዋለሁ እኔ ልጆች እንዴት ነው ልጆቿን ከማን ያገኘችው? መጀመሪያ እኮ በጣም ስትወደው ከነበረው ስሳሳለት ከነበረው ባሏ ነው። ከዛ በኋላ ልጆች የተፈጠሩት ይሄ ነው። ሁለተኛ ደግሞ ልጆች ከአንተ ጋር አይደሉም። በነገራችን እኔ አሁን 4 ልጆች አሉኝ አይደል? ሁሉም ደረሱ። የቀረው ነው እና ባለቤቴ ነው። እሱ ነው አሁን ለኔ ያለኝ። ውሃ ቢያቀብል ልጆቼ ምንም በሆነ አጠገብ ያለው እሱ ነው። ውሃ እንኳን ቢያቀብል ትዳርን ዝም ብሎ የሆነ ነገር እና ለትውልድ እሺ እኔ ለልጆቿ ካሰበች ትዳር የፈታ ሴት ለልጇ ካሰበች ልጇ ነገ ምንድን ነው የምታስተምራት ነገር? እሷን በእሷ መንገድ እንድትሄድ ነው። በቃ እኮ ገብታበታለች እኮ ትዳሯ እኮ መጀመሪያ እኮ በቃ ካላገባሁ ሞታለሁ እሱም ካላገባሁሽ ሞታለሁ ያለው ትዳር እኮ እሱም ማሰብ ነው። ከዛ የሚመጡት እኮ ፈተናዎች ናቸው። እሱን ደግሞ ትንሽ ጊዜ ነው የምትወጣው። እኔ እኮ እለዋለሁ ባለቤቴው እንደው በልጆቼ ምክንያት እንደው አንዳንዴ የተናገርኩኝ ይቅር በለኝ ነው። ምክንያቱም እሱ ነው የኔ ቀሪ እና ትዳር ክቡር ነው። ትዳር ልጆች አይደሉም። ልጆች የእግዚአብሔር ስጦታ ናቸው፣ በረከቶች ናቸው። ትዳር ግን አንተና ባለቤት ነው። እኔ ትዳር ላይ በጣም መሰራት ያለበት ትውልዱ ላይ መሰራት ያለበት ነገር እና ሌላ ጊዜ እውነቴን ነው በጣም መናገር እንትን ምልበት ልጆች አስተዳደግና ትዳር ላይ ካርሰላና ኦርቶዶክሳውያን እንደ ሀገርም እንደ ቤተክርስቲያንም ከባድ ቀዝራለን። ፋንትሽ ወደ ክፍለ ሀገር ስትወጪ ያጋጠሙሽ አንዳንድ ገጠመኞች ነበሩ። ቀሲስም ሲነግሩኝ ነበረ። እስቲ ስለሱ አሁን ላይም ያለው ሊሆን ይችላል በፊትም እነዛን ፈተናዎች እንዴት ነበር የምትወጫቸው? የአገልግሎት ፈተናዎች ምንጊዜም ይመጣሉ። ለአንድ አገልጋይ አልጋ በአልጋ የሆነ አገልግሎት አይመጣለትም እና እንዴት ነበረ? እስቲ ስለሱ ንገሪኝ። ይሄን ፈተና ምንለው እኔ አላጋጠመኝም። ማለት ክርስቲያን ስለሆንክ ነው የምትፈታ። አገልጋይ ስለሆነ በክርስትና ፈተና አለ። እንደው ግዴታ ዘማሪ ስለሆንክ የምትፈተነው የተለየ ነገር እኮ የለውም። እንደ ክርስቲያን ትፈተናል። እንደ ክርስቲያን ፈተና ያጋጥምሃል እንጂ ለመዘመር ወይ ደግሞ የሆነ እንትን ስለሆንክ የተለየ የሚመጣልህ ለአንተ የተለየ ነገር የለም እና እንደምትፈተነው አገልግሎት በረከት ነው ማለት እንደ ክርስቲያን ፈተናው ይመጣል። በዝማሬ ስትሄድ ክርስቲያን ስለሆንክ የምትፈተንበት ነገር ነው አብዛኛው የሚበዛው እንጂ ዘማሪ ስለሆንክ ምንም የምትፈተንበት እና ብዙ ይሄ ነው እንደዚህ ነው ምናምን የምላቸው ፈተናዎች ሳይሆኑ በህይወቴ ውስጥ በጣም ልቤን የሰበሩት 2 ነገሮች ናቸው። አሁንም የመጀመሪያው ብፁዕ አቡነ ኤልያስ በረከታቸው ይደርብን የኔታ አስበ በዓታ ትልቅ አባት ነበሩ። ምናልባት ካወቃቸው ነሳቸውን ወደ አገልግሎት ስንሄድ ወደ ባሌ አገልግሎት ስንሄድ እሳቸው የዛን ቀን ግንቦት 12 ነበር። ጻድቁ ተክለ ሃይማኖት ነበሩ። የዛን ጊዜ የቀደሱት እሳቸው ናቸው። ተክለ ሃይማኖት ያው ብፁዕ እና በረከታቸው ይደርብን ብፁዕ አቡነ ሰላማ ቀድሰው ብለው ደጀ ሰላም ሲገቡ በል እንግዲህ መንገድህ ሩቅ ስለሆነ ጠግበህ ብለዋቸው ነበር የዛን ቀን ማለት ነው። እና ከዛ ያው ተጓዝን። ዘማሪ ማርታ አለ ስላሴ ነበረች፣ መምህር ሰለሞን ቶልቻ፣ ሌሎቹም የቤተ ክህነት ሰዎች ነበሩ። ከዛ ብፁዕ አቡነ ቀውስጦስ ነበሩ፣ ብፁዕ አቡነ ዮሴፍ ነበሩ፣ ብፁዕ አቡነ ኤልያስ ነበሩ። እና ተጉዘን በጣም መሽቷል። ቀድሰውም ብሎ ነው እንትን ያደረጉት። በጣም መሽቶ ስለነበረ በጣም
እሳቸውም በረከታቸው የደረብን አባ በራ እዛ ሲኖዱ የነበሩት እሳቸው ናቸው። ሊቀ ጉባኤ አይደሉም? ኦኬ ሊቀ ጉባኤ። እሺ እሳቸው ነበሩ የያዙትና በጣም መሽቶ ስለነበረ 2 መኪና ውስጥ ነበር። እኛ ከኋላ ነን፣ ሊቃነ ጳጳሳት ከፊት ናቸው። እና የመጀመሪያኛ ጋር የነበሩት ብፁዕ አቡነ ኤልያስ ነበሩ። ከዛ የሆነች ከተማ የሆነ ስንደርስ የተክልዬ ቤተክርስቲያን አለ፣ እዛ ተሳልመን ተብሎ ወርደው ከዛ ምን አሉ ብፁዕ አቡነ ኤልያስ እኔ እግሬን ስለሚያመኝ እዛ ይቀይሩኝ ብለው አቡነ ቆስጦስን እኛ ጋር እሳቸው እዛኛው መኪና ውስጥ ሆኑ ማለት ነው። እሺ ከዛ ስኔ ልክ ደምቢዶሎ ልንደርስ እየጨለመ ነው፣ በቃ ኦልሞስት በቃ ጨልሟል ማለት ይችላል። እና ልክ ልንደርስ ስንል መኪናው ተገልጧል፣ የነሱ ማለት ነው። እንግዲህ የእግዚአብሔር ነገር አቡነ ቀውስጦስ ነበሩ እዛ የነበሩት። መንገድ ላይ ነው የተቀያየሩት። ብፁዕ አቡነ ዮሴፍ እና ብፁዕ አቡነ ኤልያስ እዛ ውስጥ ነበሩ። ከዛ ያው ስንደርስ ያርፈዋል። በጣም አስደንጋጭ ነበረ። በጣም አባቴ ናቸው። እሳቸው ነው በለቀምት። በዚህ ደግሞ ከእሳቸው ጋር በጣም ብዙ ዘመን አብረው ዞር ምናምን ቆይተን የምንመጣው የሚያቅሱ ያውቀዋል። እና ለቤቴ ነበረ መተው ሱባኤ ይዙልኝ ነበር እሳቸው። የሚገርም ነው። ይሄንን ማን ያውቃል? ቀሲስ መንዳዬ ብርሃኑ ያውቃል። አሁን አሜሪካን ሀገር ነው ቀሲስ እስክንድር ያውቃል። እነሱ መተው ነበር እኔ ቤት። ቀሲስ መንዳዬ ራሱ ጉዳይ ነበረው፣ እኔ ቤት ሁሉ ይመጡ ነበር። እነሱ አሉ ምስክር። እና በጣም በረከት ያለኝ በአባቶቼ ነው። ልጆቼ ምን በረከት ያለኝ እና እንትን እንዳይልብኝ ብዬ ነው ያው ሰላላስ እንትን ማለት እንጂ ሱባኤ ይዙ ነበር። እስከዚህ ነበር የሚወዱኝ። ጤፋቸውን ጤፍ እንትን ብለው በርበሬ ያስደረገው ለልጆች ሽንኩርት፣ ነጭ ሽንኩርት ይጠቅማል እንትን የሆነ ነገር አድርገው በመኪናቸው ልጄን ሳላደርስ ብለው ቤቴ መጥተው ይሄ ታሪክ የሚል የመጀመሪያ ነው። ዛሬ ለምን እንደተናዘብኩ አላውቅም። ለእኔ ነዋ። እና በዛን ጊዜ ደረስኩኝ። እዛ ሁለቱም ወድቀዋል። የነበርነው እኔና ዘማሪ ማርታ ኃይለሥላሴ ነበር። አማራጭ የለንም። ኧረ እኛ አይገባንም እንዴት እናደርጋለን ስንል እነሱ አለ ሌላ እንትን ነበር መሰለኝ። እሷ ብፁዕ አቡነ ዮሴፍን ያዘች፣ እኔ ብፁዕ አቡነ ኤልያስ እዚህ ጋር እንትን ብዬ በቃ ማለት አስበው ሊቀ ጳጳስ አንድ ሊቀ ጳጳስ። ምክንያቱም ደምቢዶሎ ትንሽ ነው የቀረ ሆስፒታል ምናምን ተብሎ ማለት ነው። እንኳን ሆስፒታል ድንጋይ እንትን የሆነ አግዳሚ ወንበር ነው እኮ ሆስፒታሉ ተብሎ ራሱ ዶክተር የለው ሐኪም የለው ምናምን። እዛ ደረሰ ፈጭ ላይ ያለው በህይወቴ ለረዥም ወራት 6-7 ወር በህይወቴ ለአገልግሎት ማለት ነው። በቃ ማለት ሰማይ ምድር ይዞብኝ አላቅም። ሰው ሲሞት አላቅም። በሳቸውም ደረጃ በቃ ያ በልቤ የነበረ ሀዘን ነው። በረከታቸው ይደርብን። ያጋጥሞናል። ከዛ የእነሱን አስከሬን ይዘን እና ከሌሊቱ 6 ሰዓት ምናምን እና ዘማሪ ማርታ ሌሎችም ሆነን ቅዱስ አባታችን አቡነ ጳውሎስ ነበሩ። ተንተን ብለናል። እሱን አስታውሳለሁ። በጣም ይዘገነነኝ። ሁለተኛው የመምህር ነው። የመምህር ዘላለም መምህር ዘላለም አሁን አብረና ከመምህር ጋር የመጣ ነው አስከሬን ይዘን እና አስደንጋጩ ደግሞ በጣም ያዘንኩበት በሀዘን ደረጃ የሁለቱ መምህር ዘላለም ጋር የነበራችሁ ያው በዚሁ እንትን በለውና መምህር ዘላለም ጋር ከመቼ ጀምሮ ነው የምትተዋወቁት? ስለ አገልግሎት ውስጥ ስለሱም ትንሽ ንገሪኝ። መምህርን ያው ክፍለ ሀገር በአብዛኛው ወደ ጅማ ወደ ሌላ ቦታ ብዙ ቦታ ሄደናል። ከመምህር ጋር ሐረር፣ ድሬዳዋ በጣም ሄደናል። በጣም እስከ ጅጅጋ ድረስ እና ረዥም ዓመት ነው እንግዲህ ከዚህ ሀገር አሁን እዚህ አሜሪካን ከሄድኩኝ 25 ዓመት ሆኖኛል። አገልግሎት እንዳልኩ 30 ምናምን ዓመት ጀምሮ ነው መምህር 34 አካባቢ ከዛ ጊዜ ጀምሮ አብረን እናገለግል ነው። የሚገርም ነው። በጣም የተለየ መንፈሳዊ ሰው ነው። አንድ መንፈሳዊነትም የተማርኩበት መምህር ዘላለም ነው። በህይወቱ በቀን አንድ ጊዜ ያ ሁሉ አገልጋይ ያው ቁርስ ምናምን ስንበላ እሱ አይበላ አንድ ነው የሚበላው። የማስታውሰው ማታ ስንሄድ መንገድ ላይ ሙዝ በዳቦ እንደሚበላ አውቃለሁ። ከምሽቱ 12 ሰዓት ምናምን ነው የሚቀምሰው። ምግብ አይቀምስም። የጸሎት ሰው ነው እና የሆነ ምግብ ላይ ቆይ መጣው ምናምን ብሎ ይሄዳል። አገልግሎት ላይ አታገኘው። የትም ቦታ መምህርን አታገኘው። የትም ቦታ የጸሎት ሰው ነው። የሚያነብ ሰው ነው።
ምንድን ደግሞ መምህር ማለት እግዚአብሔር እንትን ሰማይ መስከራለታለች አይደል? በደመና ሰማይ ማልቀሳለታለች ለመምህር በዚህ ዘመን በዚህ ትውልድ ብዙዎቻችን ሳናቀው ያለፈ ነገ እናገኘዋለን ብለን ብዙ ተስፋ ያደረግነው ወንድማችን ነበርና መምህር የተለየ በጣም በብዙ አገልግሎት ማለት ይችላል ከአዲስ አበባ ውጪ ነው እና በጣም ብዙ ስናገለግል ነበርና የተለየ ጸጋ ያለና ከሱ ጋር መሄድ የምፈልገው ለመንፈሳዊ ህይወት በቃ ሲመክር እና እንደዚህ ይቀርጻል አንተ የሆነ ስትል አላለ ወደ ዓለማዊ ነገር የምትልበት ነገር አይኖርም። መምህር ጋር ታውቃለህ ሲሪየስ ነው በክርስትና ነው። በጣም የተለየ አባት የተለየ ወንድም ነበር። ቤተክርስቲያን አታለች። እግዚአብሔር እንግዲህ ሌላ ደግሞ እግዚአብሔር ሁሌ ሰው አለው አንዳንድ ያስተርፍላታል ለዚች ሀገር የሚገርመው እና ያው የቀሩ አሉ እሱ የሚያውቃቸው እኛ ማናውቃቸው። በትክክል ከሚያስቁትስ እስቲ ዘና የሚያደርግ ደግሞ አሁን በዓልም ስለሆነ እነዚህ ልብሽን የሰበሩት ያሳዘኑሽ ያጋጠሙሽ ናቸው። ደግሞ እስቲ ፈገግ አሰኝ። ምን አይነት ፈገግ የሚያሰኝ አጋጣሚ ያጋጥሞሽ ነበረ በአገልግሎት? አሁን ብዙ ጊዜ እኔ የሚያጋጥመው የእድሜ ጉዳይ ነው። እሺ በቃ ትልልቆች አባቶች ምንላቸው በጣም ትልልቆች የትም ብንሄድ ማለት ነው አውሮፓ ብትል የአሜሪካ የፈለኩበት ብገባ ትልልቆቹ ከኔ ቀጥሎ ከዘመርኩ በኋላ ያን ህፃን ሆነን መዝሙር ታስተማር ነበር የሚሉን ነው። በጣም እኔ ሁሌ የሚያስቀኝ ነገር ነው። ትልልቆቹ መምህርም ያውቃሉ፣ ብዙዎቹ መምህራን ያውቃሉ። ትልልቅ ናቸው እኮ በጣም ትልልቅ ሽማግሌ አባቶች ትልልቆች ናቸው። ለእነሱ እንግዲህ እንትን ነው ክብር ለመስጠት የሚሆን አላውቅም፣ ግን በጣም ትልልቆች ናቸው እና አብረን ስንሄድ አገልጋዮቹ ሲነሳ ገና ከእድሜ ዞር ብለው ያዩኛል ስለሚያውቁ ማለት ነው። ሊነሳ ነው እና ሳይነሳ የሄድኩበት አገልግሎት የኔ እድሜ ሳይነሳ በፍጹም አይቀርም። በቃ በና ሁሌ ይገርመኛል አገልግሎት ስንሄድ እና እግዚአብሔር እንግዲህ ያው አብዛኛው እንደነገርኩ የኛ ህይወት በእንትን ነጋሽ ታየን ህይወት ታውቃለህ። እንደዚህ ሲሪየስ አድርገው ነው እንድንሄድ ያደረጉን። በቃ በዚህ ስትሄድ መንገድህን ሁሉ ምናምን ከዚህ ካሁን ካለው ነገር ወጣ እንዳትል ያደርጓል። አንድ ጊዜ ትዝ ይለኛል ጋሽ ታየና ጋሽ ግርማ እንደነገርኩ ምስኪያ ይዙና አላም ስትሄድ አንድ ሃይማኖት በቃ አብዛኛው መንፈሳዊ ቦታ ቅዱስ እስጢፋኖስ ያለ በእግር ነው የምትሄደው፣ ባዶ እግር መንፈሳዊ ሆነ ማለት ነው። ይሄ ቢጫ የሆነ ከለር ያላቸው እንትኖች አሉ ሹራብ ጋቢዎች እንድጠምጥምና ምናምን ሄደው በቃ በጣም አንድ ጊዜ ሄድኩኝ ማለት ነው። ሲመጡ ከባለወልድ ወደታች ሲወረድ ከበዓታ ወደዛ አለ እና እኔ ደግሞ ወደ ባለወልድ እነሱ ወደታች ይወርዳሉ። ዛሬ ልመሰገን ነው በቃ ልብሴ እንደዚህ ባዶ እግሬን ነኝ ይሄን ለብሼ ዛሬ ምስጋና በቃ ምናምን ብዬ በቃ ታድዬ ሊያመሰግኑኝ ማለት እነሱ። ከዛ ማለት ነው ያው እንፈራቸዋለን እንደምናላችሁና ኮስተራ ነው ይሄን ከበሮ የሚያዘልልሽ የእግዚአብሔር ይሁን የመንፈስ ቅዱስ ይሁን ነገ ሄደሽ ተክለ ሃይማኖት ተጠበቂ ያላሉኝ። እኔ እኮ ምስጋና ነው የጠበኩት እኮ እና እነሱ ሌላ ለሙስ በጣም የደነገጥኩት ምስጋና ፈልገና ሄድከው እኔ አሁን በስመ አብ በቃ እስካነባበስሽ በቃ አንቺን ይመስላል ማለት የጠበቁ እና እስከዚህ ድረስ ነው እነሱና መንገዶችን ብዙ በእንትን አስኬዱም ልፈልጌ ነው። ትክክል ጋይድን ሼፕ ያደርጋል። እንግዲህ ቆይታችን በጣም ቆንጆ ነው ብዬ አስባለሁኝ። አሁንም እያከበረን ያለ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል ነው። ዛሬ እንግዲህ ቆይታ እያደረግኩ ያለሁትኝ ከዘማሪት ፋንቱ ወልዴ ጋር ነው። ሁላችንም በዝማሬ ህይወቷ እናቃታለን። በዝማሬዎቿ ደግሞ ሁላችንም ተጠቅመናል፣ እግዚአብሔርን አመስግነንበታልና ዛሬ ከሷ ጋር ቆይታ እያደረግኩኝ ነው። አሁን አብራችሁ እንድትቆዩ ግብዣዬ ነው የሚሆነው። ወደ ፋንትሽ እመልሳለሁኝ።
አንድ ትዝታ ደግሞ ከይልማ ጋር ልንገራጭር ናት በደስታ እናገለግል ማለት ነው። እሺ የእሱ መዝሙር ይጠፋበታል። መዝሙር የራሱ ማለት የራሱ እና ሁሌ አብረን ነው ምን ዘምረው እና አንድ ቅዱስ ዑራኤል ቤተክርስቲያን ዘምሩ ምናምን ተብለን እንትናል ማለት ነው። ወጣን ማለት ነው። ስንወጣ እኔ ያው ያሸበሸብኩኝ ወደፊት ነው የምለው እሱ አንድ ቦታ ቆሞ ነው የሚዘምረው እና ልክ ልንወጣ ስንል ስፒከር እኮ ይዘናል ተሰጥቶናል። መንቀሳቀስ የለም አለኝ። ስፒከር እኮ መብቴ ነው አልኩት። በዛግሪ ደግሞ አንዴ መዝሙር የዘመር የሱ መዝሙር ከወገኔ ጋራ ዘምራለሁ የልማ መዝሙር ነው። ከዛ እሱን የዘመር ከወገኔ ጋራ ምግብና መጠጥ ያልን የዘመር ንንንን ይላል መዝሙር ጠጥሎ ማለት ነው። ቀስ ብዬ እንዲነካ አደረኩት። ህዝብ ነው የዛን ጊዜ ደግሞ ያለው በጣም ብዙ ህዝብ ነው። ከሰርኩና ነካ አደረኩት ማለት ነው። ከዛ ሁለተኛ ቀጠለን አሁንም እየዘመር ንንን ሲል ትንሽ ደግሞ እንትን አደረኩት ማለት ነው። በመጨረሻ በጣም አናደደ። እየዘመር ጠፋበት። በጣም መታው ሰው እያይ ማለት ነው። ወደኋላ ሄዶ ቁጭ አለ ህዝቡ በሳቅ እና በጣም የተለየ ዘመን ነበር መቼም ያ የደግ ዘመን እና ላስታውስ ነበር። ከአገልጋዮች ጋር ብዙ የህይወት ገጠመኞች አሉና እነዚህ ገጠመኞች ስንሰማ በእውነት እንዝናናለን። የእናንተንም የአገልግሎት ህይወት እናይበታለን። ወደ ጥያቄዎች ልሂድ። ምናልባት ሌላ የምታስታውሽኝ ካለ ይቀጥላል። አመት በዓል ስላልከኝ ነው። አመት በዓል ነው። በዝማሬ አገልግሎትሽ ወቅት በጣም የምትወጂው መዝሙር የትኛውን ነው? አንቺ በቃ ይሄ መዝሙር ለእኔ ይለይብኛል በጣም እወደዋለሁ የምትይው የትኛውን ነው? ያው መዝሙር ምንም የምትመርጠው መዝሙር የለም፣ ግን ያው ብዙ ጊዜ እንደ ጸሎት የምጠቀምባት አለች። ከልብ ነው እንጂ ድንግል እመቤቴ ለዜማስ አይደለም እኔ አንቺን መጥራቴ ድንግል ሆይ አደራ አትጥፊ ከፊቴ የምትለው መዝሙር በጣም ለጸሎት የምጠቀምባት መዝሙር ናት። የልቤን ሁሉ ለማላማክር እመቤቴ ሆይ ከአንቺ በቀር ለደካማው ሰው መጠጊያ ኮነሽ ሐዘን ጭንቀቴን የምረሳብሽ የምትለው ሁለቱ የእመቤታችን መዝሙሮች። ምክንያቱም እሱ ጋር ለመድረስ ምንም በጎ ነገር ስለሌለ እሷን መልጃ ይዘን ነው የምንቀርበውና በጣም መወዳቸው መዝሙሮች ናቸው። ይገርም ነው፣ የሚደንቅ ነው። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁኝ። በአሜሪካ የነበረሽን ህይወት ደግሞ ላስታውሰሽ። ወደ 25 ዓመት ያክል አሜሪካ ኖረሻል። ብዙ ውጣ ውረድ አለው። አዲስ ሀገር መሄድ፣ አዲስ ህዝብ መልመድ፣ ልጆችን በአሜሪካ ማሳደግ፣ 4 ልጆች በጣም ከአገልግሎት ጋር ከበድ ይላል። በዚሁ አያይዘሽ የምትመልሽልኝ ፋንትሽ ቅዳሴ በጣም ትወዳለች። ይሄ ቅዳሴ መውደዷ ከየት መጣ? እና ያ የቅዳሴ ፍቅሯ አሜሪካ ደግሞ ስትሄድ በጣም ፈትኗት ነበረ ካለው ነባራዊ ሁኔታ ጋር። እስቲ ሰልሷ አንድ ላይ አንስተሻጫዎች። አሜሪካን ሀገር እውነት ለመናገር በጣም ከባድ ነው። አሁን ለአገልግሎት ማለት ነው ለአገልግሎት ለመዘመር ሳይሆን ለራስህ ለክርስትና በጣም ይፈትናል። ምክንያቱም እዚህ ኪዳኑ አለ፣ ቅዳሴ አለ፣ ሰዓታቱ በየቀኑ ማለት ነው። ማለቱ አለ፣ ምን ይጎልባል? ሰርክ ጸሎት አለ፣ ለበረታ ሱባኤ ሊይዝ ገዳም ብትል በጣም ለመንፈሳዊ ህይወት እግዚአብሔር ጋር ለመኖር ኢትዮጵያን የሚያክል ሀገር የለም። እና እዛ በጣም የሚፈትነው ምንድነው? በሳምንት አንዴ ነው ቅዳሴ ያለው፣ እሑድ ነው ቅዳሴ ያለው ማለት ነው። በዛ ላይ ደግሞ አሁን ነው እንደውም ቋሚ ቤተክርስቲያን ያለው
የመጣው እንጂ ቤተክርስቲያን ራሱ ጠዋት ላይ ተራውርጠ ምናምን መቅደስ አፍርሰና በጣም ከባድ ነው። አሜሪካ ነገር እንደሄድኩኝ ያጋጠመኝ የነበረው እንትን በጣም ከባድ ነው እና ምክንያቱም ቅዳሴ ከእግዚአብሔር ጋር የምትኖርበት ስጋው ደግሞ የምትቀበልበት እና የበረከት የአምልኮት ስርዓት ነው። አንድ ሰው ክርስቲያን ከሆነ ማለት ነው ቤተክርስቲያኒቷን ስርዓቱ መጓን መጀመሪያ የአምልኮቷ ስርዓት ቅዳሴ ነው። እንግዲህ ፍጻሜዋ ማለት ነው። የማለቱም የሳታቱ የሁሉ ነገር ፍጻሜው የስብከቱ ሁሉ ፍጻሜ ስጋው ደግሞ መቀበል ነው፣ ቅዳሴ ነው። ያንን ማጣት ለኔ ከባድ ነበር፣ በጣም በጣም ከባድ ነበር። ግን ያው ግድ ልጆችህን ማሳደግ አለብህ። የሰጠህን እግዚአብሔር እድል መጠቀም አለብህ። ልጆቻችን እናሳደግ ነው ሄድ ነውና በዛ ደረጃ ለኔ በጣም ከብዶ ነበር። በተለይ ቅዳሴ እና አንዳንድ ለምሳሌ እመቤታችን ስትሆን እመቤታችን እጅ አስቀድስ ነበረ። የወሯ ስትሆን ሰኞ ማክሰኞም ስትሆን እንደዛ ቅዱስ ሚካኤል ሲሆን ሚካኤል ቤተክርስቲያን ካለ ሚካኤል ቤተክርስቲያን እጅ ታስቀድሳለህ። ገብርኤል ካለ እንደዚህ እሱ ረድቶኛል። በስሙ የተሰየሙበት ቦታ ተክልዬም ካሉ እንደዛ ነው እና በጣም ከባድ ነበር። ያው ለቅዳሴው ማለት ነው። ከልጅ ጋር ያለው የሁሉም ነው። አሜሪካ ነገር ያለ ሰው ሁሉ የሚቸገርበት ነው። ልጅን ማሳደግ በአሜሪካ ነገር ከባድ ነው፣ በጣም ከባድ ነው በጣም። ምክንያቱም አንተ እዚህ ብታሳድጋቸው ውጪ ትምህርት ቤት ሄደው የሚሉት እኮ ሌላ ነው፣ አይገናኝም። እና እነሱን ከእግዚአብሔር ጋር ለማድረግ በጣም ይከብድ ነበር እና ያ ትግል ለእኔ ትንሽ በቃ እግዚአብሔር መስለው እንዲያድጉ ቤተክርስቲያንን አፍቀረው እንዲያድጉ ያለኔ ትልቅ ቻሌንጅ ነበር። ግን በእመቤታችን ምልጃ በቅዱሳን ላይ በእግዚአብሔር ቸርነት አልፌዋለሁ። በጣም የሚገርም ነው። እዛ ሆነሽ አሁን የአገልግሎት ህይወት አለ እንዳልኩሽ፣ ከዛ በኋላ ደግሞ ልጅ ማሳደግ አለ። ልጆች ደግሞ ከአንቺ መውሰድ የሚገባቸው ነገር አለ ብለሽ ታስቢያለሽ፣ መኖርም አለበት እና ልጆቼ ከኔ የአገልግሎትን መንፈስ ወስደውልኛል ብለሽ ታስቢያለሽ። ተጨማሪ ደግሞ በቃ እንደዚህ የአገልግሎት ቁልፍ ሆነው ከኔ እንዲወስዱ ያደረኳቸው ነገር ይህንን ነገር ስለተጠቀምኩኝ ነው ብለሽ ለሰው የምትመክሪው ነገር አለ? አዎ ልጅን የሚያሳድገው እግዚአብሔር ነው። ግን ደግሞ እንደተባለው ወላጅ የራሱ ድርሻ አለው። እግዚአብሔርን አመሰግናለሁ በልጆቼ ፍጻሜያቸው እሱ ያውቃል፣ እሱ ያሳምርልኝ። ልጅን ለማሳደግ አብረህ ነው መሆን ያለበት ከልጆች ጋር ጊዜ መሰሳል። አሜሪካ ነገር ትልቁ ችግር ጊዜ አትሰጥም። ምክንያቱም መኖር ስላለብህ ትሄዳለህ እና በፈረቃ ነው። አንዱ ባል መቶ ይተኛል፣ ሚስት ስለሰራ ትሄዳለች። እንደዛ ነው፣ ከባድ ነው። ካልሰራ ደግሞ በጣም ቢሉ ከባድ ነው። ግን ልጆቼ ላይ ጠንክረህ ከሰራህ ከእግዚአብሔር ጋር ውጤታማ ትሆናለህ። እኔ አሁን ልጆቼ ላይ ምንድን ያደረኩት ቤተክርስቲያን እንዳልኩ በሚሄድበት ሰዓት የጠቀመኝ ለምሳሌ እመቤታችን፣ ቅዱስ ሚካኤል፣ የተለያዩ አጥቢያ ቤተክርስቲያናት አሉ። እዛ ላይ ይዣቸው ይላል። ቤተክርስቲያን በዛ ጊዜ እንደውም ተከፋፍሎ የሆነ የውጭ ሲኖዶስ ገለልተኛ ምናምን ይባል ነበረ። ሁሉ እያንዳንዱ አጥቢያ ቤተክርስቲያን እንዲሄዱ ነበር እኔ የማደርጋቸው። የሚገርም ነው። ቤተክርስቲያን አሃቴ ናት። በቃ በሰዎች አለመግባባት ነው ነገር እዛ ሰዎች ይስማሙ። ቤተክርስቲያን ግን ቅዳሴዋ ማልጇ አንድ ነው። ያለ ልዩነት ልጆችን ያሳደግኳቸው የሚገርም ነገር በጣም ሁለተኛ የኔ ልጆች አባቶችን በጣም ነው የሚያከብሩት። ካህን ያከበረ ሰው አይተዋል እንግዲህ መምህር ዘላለም ከሊቃነ ጳጳሳት እስከታች ድረስ ያ በረከት ምን መሰለ? የአባቶች በረከት፣ ለአባቶች የምንሰጠው በረከት። አሁን እኛ ተለማመድና አብረናቸው ዋልና እነሱም አብረውን ውለው የማይሆን አስተሳሰብ እያሰብን ለካህናት ያለን አመለካከት በጣም ከባድ። ያ ደግሞ ከነሱ ደግሞ በሰማይና በምድር ስልጣን ያላቸው ክህነት የሰጠው መድኃኒዓለም በረከት እያጣን ነው በራሳችን ድካም ማለት ነው። የፈለገው ነገር ቢሆን ማለት ነው የፈለገው ነገር ቢሆን ለካህናት ያለን አመለካከት መውረድ የለበት። በሰውኛ ሊደክሙ ይችላሉ፣ በሰውኛ ሊሳሳቱ ይችላሉ። ግን ያ ስልጣነ ክህነቱ ይዘህ
እሱን የሰጣቸው እንግዲህ በሰማይና በምድር መፍታት ከቻሉ እነዚያ በረከታቸው ለምንድን ነው የማትወስደው? እና እኔ ከሁሉ ካህናት አባቶቹ እንዲያከብር በቃ መሬት ወርደው ነው የፈለከው ካህን መሬት ወርደው ጉልበት መሬት ስመው ነው ሁሉም አባቶች እዛ ስለሚያውቁ ዛሬ እና ክብረ ክህነትን መጠበቅ አለበት አንድ ክርስቲያን። ለምን ያንን ስጋው ደግሞ ፈትቶ የሚያቀብል ያ ካህን ነው። ንስሐ ብትናገር እግዚአብሔር ጋር የሚያገናኝ እግዚአብሔር ይፍታሚ ካህን ነው። ለካህናት ያለ ክብር ተጎደለ አይሆንም። እርግጥ ነው ፈተና ይኖራል። ያ ካህን በብዙ ነገር ሊፈተን ይችላል። ለምንድን ነው የምትቀርበው አንተ ካህን ጋር? እኔ ለምንድን ነው ከነሱ ጋር እንትን ማረገው? ዲስታንስ ያስፈልጋል። ትክክል። ቁጭ ብለህ ከነሱ ጋር በተለይ አገልጋዮች ወንድሞቻችን መክራቸው ይሄ ቁጭ ብለህ ከነሱ ጋር እንደ ጠረጴዛ ላይ አንድ ወንበር ላይ መቅሰፍት ነው። እውነቴን ነው የምልህ የመናቅ ማለት ነው። ስለዚህ የመጀመሪያ የጠቀማቸውና የመጀመሪያ የተጠቀምኩበት እኔ በአባቶች በካህናት ነው የተጠቀሙት። ካህናት አባቶችን እንዲያከብሩ ነው። ከዛ ብሬያቸው እንደዚህ ነው ተነሱ ቆሙ ቅዳሴ ላይ አልልም፣ አነጥፋለሁ፣ ይተኛሉ። ከበሮካ ሲል ማለቱ እነሱና ጨብጭቦት ይተኛሉ። ምክንያቱም ፍቅሩ ሲገባቸው ሲወዱት ራሳቸው ቆማሉ፣ ቆም ይጀምራሉ። ለምንድን ነው አስገድጅ ይሆን እንደ አሁን እኮ በቃ እንደ ልጆቻቸውና በቃ ቆም አለ እየቆረቆሙ ነው። አይሆንም። በቃ በፍቅር ነው ልጆችን እግዚአብሔር እንድታፈቅር የምታደርገው እንጂ ዝም ብለህ በግድ በቃ መቆም አለብን ትላለህ። አያውቅም ያ ልጅ እኮ ሕፃን ነው። ስለሱ አንተ መቆም አለብን። አሁን ለምንድን ነው አሁን ማለት ለምንድን ነው በረከት ያጣነው? ልጆቻችን ለምንድን ነው የማይሆን ልጆች የሆኑት ብለህ ብትል ይሄ እየተንደረደረ ልጁን እያሯሯጠ ለማቁረብ የሚመጣ በጣም አስደንጋጭ ልብ የሚያዝንበት ነገር ወላጅ ነው። ስለ ወላጅ ስለ ልጆች እኮ መቆም አለብህ አንተ። አቆመህ አስቀድሰህ አቁርበው ቢያንስ ፍሬ ቅዳሴ ላይ ድረስ። ለምን በልጅ የምናሳብበው? እኛም አሳድገናል እኮ እኛ ልጆቻችን እና ስለዚህ ያንን በረከት አለ መቅሰፍት ነው። ዝም ብለህ እያመጣህ ልጅህ እንዴ ምንም እኮ አስደንጋጭ እኮ ነው። አሜን ተብሎ እኮ ስጋው ደግሞ አልቆ እኮ በክብር ተመልሶ እንዲቆር ልጁ ማቅረብ ይፈልጋል አንዳንድ ሰው ማለት ነው። ዞር ብሎ በጣም እኮ ከባድ ነገር ነው። አባቶቻችን ካህናት፣ ወንድሞቻችን መምህራን ማስተማር አለባቸው። በጣም የምንጎዳበት ነገር የቅዳሴ ነው እና ስለዚህ ልጆች የመጀመሪያ ያስተማርኳቸው እግዚአብሔር መፍራት፣ ካህናትን መፍራት እና ማህሌቷን፣ ቅዳሴዋን፣ ሰዓታቷን በደንብ አድርገው ከኔ ጋር አብረው ነበሩ። ቤት ውስጥ ዘፈን የሚባል ነገር የለም። መዝሙር ነው የሚከፈተው፣ መዝሙር ነው የሚሰሙት። ጭፈራ ቤት እንትን ቤት ምናምን ልጆች አያውቁም። ማንም ያውቃል የለም። በእንደሱ አለን ያለፉት። ያ የምታደርገው በፍቅር ከአንተ ጋር የምታሳያቸው ነገር የሚፈልጉትን ነገር ማቅረብ። እኛም እናደርጋለን። ቤተክርስቲያን ሞባይላችንን እንወረውርላቸዋለን። ምንም ሳያዩት ቤታቸው የሚያው ነው፣ ቤተክርስቲያን ሲመጡ ያው ነው። ለእነሱ ልዩነት የለም። በቃ ያንን ከልክለ ተኙ፣ ቤተክርስቲያን ስለሆነ አይፈቀድም ብለህ የእግዚአብሔር መፍራት ካላስተማርከው እንዴት ይሆናል? ልጅ እንዴት ነው? ስለዚህ ወላጆች መጠንቀቅ አለ። በጣም ብዙ ወላጆችና ቅድም እንዳልኩት ልጆች ላይ መሰራት አለ። ወላጆች ናቸው መጀመሪያ መሰራት ያለባቸው ልጆች አይደሉም። እና ልጆችን በዛ መንገድ ነው ያችን ያሻገረችኝ እና በጣም የተባረኩ እግዚአብሔር የሚፈሩ ለኔም በጣም ሞገስ ይሁን። በቃ እንደ እናት ሳይሆን እንደ ምፈራቸው ልጅ በጣም ምፈራቸው ልጅ በነገራችን እውነቴን ነው የምልህ። በጣም ምፈራቸው የሆነ ነገር እንኳን እንዴ ማሚ እንዴ አገልጋይ አይደለሽ እንዴ ምናምን ይለዋል። ማጥፋት አትችልም፣ ሌላ ሰው ማማት አትችልም፣ የሆነ እንትን ማለት አትችልም። ምክንያቱም እንዴት ክርስቲያን ሆነሽ አገልጋይ ሆነሽ ይለዋል። እና ልጆችን በዛ መንገድ ነው። የሚደንቅ ነው። የመጨረሻ ጥያቄዎች እየደረሱ ነው። አሁን ላይ በዚህ አገልግሎት በዝማሬ አገልግሎት ውስጥ ረጅም ቆይታ ለማድረግ የሚፈልጉ መዘምራን፣ አዳዲስ ለሚመጡ መዘምራን፣ ህይወታቸው ጥሩ እንዲሆን የሚፈልጉ መዘምራንን የምትመክሪያቸው ምክር ካለ እስቲ እድሉ ልስጥሽ። እንግዲህ እንደ እናትነት አሁን እንደ አሮጊትነት ምክር የሚሰሙ ከሆነ መጀመሪያ
ከማገልገል በፊት መጀመሪያ ሰው መሆን አለበት። መጀመሪያ ማለት ሰው ተፈጥሯል አይደል? ወይ በሰፈር ወይ ነው ከሪኩ ጥሩ ሰው ነው መባል አለበት አይደል? ለምን እንመሰለ መጨረሻ ላይ ስለሚረዳ ማለት ነው። ጥሩ ሰው መሆን አለበት ማለት ይሄ ስክን ያልከ ሰው ምናምን። ከዛ ቀጥለ ክርስቲያን መሆን አለበት። የሚረዳህ ለአገልጋይ ለመዘመርም ለሁሉ ነገር የሚረዳ መጀመሪያ ክርስቲያን ስትሆን፣ ክርስቲያን ስትሆን በስነ ምግባር ታነጻለህ። ከምንም በላይ ስጋው ደግሞ ተቀበላለህ። ስጋው ደግሞ ካልተቀበልክ አስቀዳሽ ካልሆንክ ቤተክርስቲያኒቷ ማለት ነው ስርዓቷ ሰዓታቱ የማህሌቱ ፍቅር የሰዓታቱ ፍቅር ከባድ ነው። ዘፋኝ ምንም እኮ በቃ ዘፋኞች ይመጣሉ አንዳንዴ ይሰጣቸዋል እኮ መድረክ እንትና አርቲስት እንትና ይዘምራል ይባላል። እነዛ ሰዎች ግን መልሰው የተለያየ ቦታ እናገኛቸዋለን። አንተ እሱ አይደለም። መጀመሪያ ክርስቲያን መሆን አለብን። አብዛኛው አሁን ስነ ምግባር ያስፈልጋል፣ ህይወት ያስፈልጋል። ለመሰለ ስጋው ደግሞ የሚቀበል ሰው ሁሌ ተዘጋጅቶ ነው የሚጠብቀው። እግዚአብሔር ሁሌ ይፈራል፣ ይደነግጣል። ስጋው ደግሞ ገባባ የንስሐ ህይወት አለው ማለት ነው። ገባ ያ ካልሆነ እኔ እዛ ጋር ቆርቦ ለሚመጣው አስቀድሶ ለሚመጣው ምእመን ትልልቅ መስቀል አድርጌ ትልቅ መቀሚስ አድርጌ ትልቅ እንትን አድርጌ ነጭ ለብሼ ምናምን መጥቼ ምን አይነት ዝማሬ ነው ምን አይነት ስብከት ነው ማለት ነው? ያ እኮ ተለውጧል። ስጋው ደግሞ የተቀበለ ሰው ከኔ አልፎ ማለት ነው። ከሱ የተሻልክ መሆን አለብህ እንጂ ወይ ከሱ በቃ ስጋው ደግሞ ምንም ነገር በቃ ዝም ብለህ መተህ ለመዘመር ሳታስቀድስ አብዛኛው አገልግሎት ከበር ሲመጣ ወይ ደግሞ ስውር ብለህ ቀሚሳቸው ለብሰው ምናምን ቅዳሴ ምናምን ሲባል መተው ወይ መሰንቆ ይመታሉ ወይ ይዘምራሉ ወይ ሰብከ አስደንጋጭ ነው። እኔ ይቅርታ እኔ በፍቅር ነው የምናገረው። በቃ በፍቅር መናገር ለምን መሰለህ እግዚአብሔር ጸጋ ይወስዳል። ይሄ ዘመን እኮ ነገ ላይ አይኖር ይችላል። እኔ እንዲጠበቅ ማለት ነው ጸጋ እንዲጠበቅ ዝማሬ አይደለም እኮ ድምጽ እኮ ይዘጋል እኮ ክርስትና በህይወት እንድትኖር ቤተክርስቲያን እንድትኖር እኮ ነው የነገርኩህ። ድምጽማ እኮ በድሜም የሆነ ጉንፋንም ይዞ በሽታም ይዞ ምናምን ላዘምር እኮ ትችላለህ። ያ እኮ እንጀራ አይደለም እኮ ያ የሚጠቅም መሳለ ክርስቲያን መሆን በንስሐ ህይወት መመላለስ ነው። በስጋው ደግሞ መወሰን ነው። ስጋው ደግሞ ለስጋም ለነፍስም የጽድቆች ሁሉ ይጨመርላቸዋል። ያ እንዲጨመርልን መጀመሪያ ክርስቲያን መሆን አለብን። እኔ አገልጋዩ በፍቅር ምንም የማይተዋወቁ ለምን ይተማማል? ምን አሁን አንተ በዚህ አገልግሎት የምንተዋወቀው ቤተክርስቲያን አገልግሎት የምንተዋወቀው ሳላቅህ ስላንተ እንዴት ነው ማወራው? እንዴ እኛ እኮ ማለት ያኔ እኮ ብዙ እንገናኝ ነበር። አገልጋዩ ሁሉም አገልጋይ በቃ በአገልግሎት እንገናኛለን። እኔ በብዙ ማለት ነው ብዙ ጊዜ እንደውም አንድ ለማድረግ ብዙ ሰበስባቸው ነበርና አሁንም አገልጋዩ ወደ ኋላ ተመልሶ አባቶቹን የሚያከብር ራሱን የሚገዛ በትህትና እኔ አንዳንድ ሰው ሲናገር ዘማሪ ምናምን በጣም ያስደነግጣል። በቃ አሁን እኛ ጥሩ ስራ ይዘንላችሁ እንመጣለን። ምን ማለት ነው? ጥሩ ስራ ምንድን ነው? እኛ ዘፋኝ አይደለም። ጥሩ ስራ ይዞልኝ የሚመጣው ምንድን ነው እንዴ? አያስፈልጋትም እኮ ቤተክርስቲያን። መቼም አባቶቻችን እግዚአብሔር ይስጣቸው እንጂ እኮ ዘማሪ የሚባል እኮ ቤተክርስቲያን መዋቅር እኮ የለም። በቃ ቤተክርስቲያን እኮ አታስፈልጉም እኮ ማለት ትችላለህ። አዝናለን በተሰጣችሁ ጸጋ አገልግሉ ነው እንጂ ቤተክርስቲያን እኮ ሙሉ ናት እኮ ከሌሊት ጀምሮ ስቡ ተብሎ እስከ አሜን እስኪባል ድረስ እቱ እስኪባል ድረስ ተሰራች ናት እኮ። ይሄን እኮ የሚያውቅ አገልጋይ ያለ አይመስለኝም። እሱ ስላለ ቤተክርስቲያን ያለች የሚመስለው አገልጋይ አለ። እሱ ካልዘመረ እሱ ከሌለበት እሱ ካልሰበከ የሚል እኮ አገልጋይ ነው የተፈጠረው። ቤተክርስቲያን እኮ ድሮ እናቶቻችን አስቀድሰው ጸበላቸውን ጠጥተው ቆርቦ ቤታቸው ገብተው ከእግዚአብሔር ጋር የኖሩ በጣም ብዙ እናቶች አባቶቻችን አሉ። ጥቂት ዓመት ናት እኮ አሁን መዝሙር ምናምን አገልግሎት እግዚአብሔር በቸርነቱ ምሮን አባቶቻችን አዝነውልን ቤተክርስቲያኒቱ አዝናልን ነው እንጂ ዘማሪ የሚባል በቃ ሰንበት ቤት አለ በቂ ነው ካለች የት ነው የዘማሪ ማለት በቃ ሰንበት ቤት አለ እኮ ለመዝሙር። እንዴት ነው ማናስተውለው? እግዚአብሔር ስለወደደ እግዚአብሔር ሞገስ ስለሆነ እስቲ በዚህ ብሎ ቤተክርስቲያን እንጀራም ሆናል። እንጀራ ባትሆን እኮ ማንም አይኖርም። እርግጠኛ እንደዛ ነው። እና
እንጀራም ሆና ልጆቻችን ማሳደገን ኖረንባት አጊጠንባት እንዴት ነው ፈሪሃ እግዚአብሔር የለን? እና ስለዚህ እኔ የምመክረው ለሁሉም አገልጋይ እንደ እናትነት ነገ እናልፋለን። አሁን እድሜያችን እኮ ታርገና የተጠቀምንበት ነገር ራስን መግዛት ነው በሚለው ነው። ይስጥልን። ፋንትሽ የመጨረሻ ጥያቄ የአገልግሎት ዘመንሽን የተደረገልሽን ነገር በሁለት ቃል ግለጪው ብትባይ እንዴት አድርገሽ ትገልጫለሽ? እንዴት በሁለት ቃል ይገለጻል? አይገለጽም። እንዴት ደፋር ነህ በይኝ። አዎ አይገለጽም። እግዚአብሔር ቸርነት የተደረገልኝ እኔ አይገለጽም። ለያንድም በቃ እቺ ሰዓት ራሷ ለኔ የተደረገልኝ በጣም ነው። እኔ እኮ በጣም በብዙ ነገር በአሜሪካን ሀገር ልጅ በስጋ ወደሙ መዳር በድንግልና ያሉ ልጆች ማድረስ ራሳቸውን ጠብቀው እንዴ ይሄ እኮ በጣም ከአይምሮ በላይ ነው እኮ። እሱ ካልሆነ መድኃኒዓለም ካረዳ በምን አቅሜ ነው እኔ የእመቤታችን ምልጃ ባይኖር እንዴ ልጆችህን ዛሬ የመጀመሪያ እኮ ካሴት ያወጣችው የመጀመሪያ ልጅ ናት ታውቃለህ። አሜሪካን ሀገር ውስጥ ጽዮን ናት የመጀመሪያ ዝማሬ ያወጣችው እንደዚያ በአሜሪካ ምድር ማለት ነው። ሁለቱም እንግዲህ ዩቲዩብ ላይ ታውቃቸዋል ዘማሪያን ናቸው። መዝሙር ብቻ ሳይሆን በአሜሪካን ሀገር ማንም ሰው የሚመሰክረው ነው። ትውልዱን የሚያድሩ ልጆች ናቸው። የራሳቸው ቤተክርስቲያን አለ ቅዱስ ጳውሎስ የሚባል ቤተክርስቲያን አለ። እንግሊዘኛ ትውልዱ እኮ ጠፍቷል አሜሪካን ሀገር እንዴ። ያንን እኮ እነሱ ናቸው እኮ መስራቾቹ። ዛሬ ገብተው ከስራ ገብተው እኮ ስለ ልጆቹን የማዳን እንዴ የኢትዮጵያ ልጅ እኮ የለም እኮ በዚህ በድራጉ በምኑ እኮ የለም እኮ አሜሪካን ሀገር ልጅ የሚባል ነገር የለም። እስር ቤት ያለው ጠቅላላ የአበሻ ልጅ ነው። ይሄ እኮ በጋሪ በሚዲያ እየተናገርኩ ነው። ወልዳ ቤቷን ማታለቅስ ማን የትኛው ወላጅ ናት እንዴ? እንዴት ነው አሜሪካን የምናስበው? እና ስለዚህ እኔ እግዚአብሔር ያደረገልኝ እንኳን በሁለት ጋር 1000 ቃላት ሚሊዮን ቃላት ቢደረዳ አልገዛም። የልጅ አይቻለሁ ሀይሚ ትባላለች። በጣም ውብ የሆነች የእግዚአብሔር ስጦታ ከ9 ዓመት በኋላ እግዚአብሔር የሰጠን እና በልጅ ምክንያት የምትፈተኑ ወንድሞች እህቶቻችን ትዳራችሁን የምትፈቱ እግዚአብሔርን ጠብቁት እላለሁ። በአጋጣሚ 9 ዓመት ነበረ ልጅ። በትዳር በጣም በፍቅር የሚኖሩ የሚያስቀኑ ልጆች ነበሩኝ። ባልና ሚስቶቹ ያ ሁሉ ሰው ስለሚያውቃቸው ግን ታግሰው ምንም ሳይጨነቁ በ9 ዓመት ልጅ ወልደዋልና ቸኩላችሁ መጀመሪያ ባልና ሚስት ተዋደዱ ልጅ ከዛ በኋላ ነውና ትዳራችሁን ጠብቁ። ደግሞ በልጅ ምክንያት እንዳትፈተኑ እግዚአብሔርን ጠብቁት ለማለት ነው። እግዚአብሔር ይስጥልኝ ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ፋንትሽ እዚህ ድረስ መተሽ ይሄን የመሰለ ድንቅ ቆይታ ድንቅ በዓል እንዳከብር ስለረዳሽ በጣም አመሰግናለሁኝ። ድምፅሽን ሳልሰማው ደግሞ መሄድ ስለሌለብን እባክሽን አንድ መዝሙር ዘምሪልኝ እና ለእኔ ማለት ነው ለምዕመናን ለተመልካቾቻችን ደግሞ መሀል ላይ የምናስገባቸው መዝሙራቶች ይኖሩናል። ለእኔ ግን አንድ መዝሙር እባክሽ አንደበት የሚያወጣ ቢሆን ይወደዋል። አንደበት የሚያወጣ የምስጋናን ቅኔ አምላክ ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። እግዚአብሔር ይስጥልን። እግዚአብሔር ያክብርልን።
ነው። ይሄ የመጨረሻው ውይይታችን ቆይታችን አይሆንም። ከዚህ በኋላ ደግሞ በቤተሰብ አስተዳደግ በሌሎችም ደግሞ በእርግጠኝነት እንገናኛለን ብዬ አስባለሁ። እኔም አዘጋጃለሁ። ያንቺ መልካም ፈቃድ እንደሚሆን እናምናለሁ። ፋንትሽ ግን ውድ ጊዜሽን ስለሰዋሽልኝ በጣም አመሰግናለሁ። ጊዜ ስጥልኝ። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የባሕረ ጥበባትን ልዩ የትንሣኤ መርሃ ግብርን ነው። በዛሬው መርሃ ግብራችን እንግዲህ ቆይታችን እንደዚህ ደመቅ እያለ ቆይቷል። አሁንም ሌሎች ቆይታዎች እናደርጋለን። ከዝማሬዎቻችን ከእንግዶቻችን ጋር አብራችሁ እንድትቆዩ ግብዣዬ ነው የሚሆነው። መልካም በዓል ይሁንላችሁ። አብረን እንቆይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የበለስ ድግስ። ጉባኤና ጉባኤተኛው ለቃለ እግዚአብሔር ሲታደም የታመመው እርሱነቱ በወንጌል መርፌ እንዲታከም ቅዱስ ምዕራፍ ተገለጠ ከዘፍጥረት መቅድም ደርሶ አዳም ታሪኩ ተወሳ ከይሲ የበለስ ድግስ ደግሶ እባብ በአሳላፊነት ሽርጉድ ስታበዛ ሔዋንን ስትመታ የሳጥናኤል ጭነት ይዛ አዳም በድህነት ጥማት ዘመናትን ፈሰሰ ወንጌል ቀኑ ደረሰ ዘመነ ሐዲስ ነገሰ። ከአርያም እስከ በርባሮስ የልመናው ቃል ወረደ ፍጥረትን አነቃነቀ ዲያብሎስ ትልሙ ነደደ። እንባና አዳም ተጣመሩ እግዚኦታን አሰሙ በቃል ሰው መሆን ብስራት በእምነት ለመለሙ። አዳም ቀን መቁጠር ያዘ ኪዳኑን በተስፋ አሰረ ዘመን በዘመን መስመር 5 ቀን ተኩል ቆጠረ። በለስ የበለስ ድግስ ክፋት ግሳንግሱ ጠቆረ የምስራች ብራ ሆነ የሰው ልጅ በሞት ከበረ። ጊዜ በጊዜ መንገድ ዘመናትን ተሽቀዳድሞ ያገኘውን ስነ ፍጥረት በእግዚአብሔር ስሌት ተሸክሞ ከቤተልሔም ዮርዳኖስ ደጅ ቅኔ ቆሞ ከቀያፋ ደጀ ክፋት ጎለጎታ አምላክ ታሞ ከወደቅንበት ሊያነሳን ቁስለታችንን እርሱ ቆስሎ መቃብራችንን መጥቶ ሞታችንን ሞቱ ገሎ ትንሣኤያችንን በትንሣኤው ንጹሕ ፍቅር አስተካክሎ እንካችሁ ሞት ሞቱ ሆኗል ቀንታችሁ ጸንታችሁ ኑሩ በጽድቅ ተመላለሱ በኃጢአት አትወፍሩ ሰማይ ሰማዩን እዩ በመልካም ሥራ ጠንክሩ። ይህ ነው የትንሣኤ ውሉ የመነሳታችን ስሩ። ትንሣኤ የአዳም የዘመን ሱባኤ የክርስቶስ ደም ጉባኤ የሞት መሞት አብይ ዕለት የብርሃን ጸዳል ዓመት የክርስትና ብስራት የተዋህዶ ሕያው ሰንበት። ከቶኛ ምንድን ነው በበለስ ድግስ የጦነቸን ቅንነት ጌጣችን ያልሆነ የበደል ዋንጫን ስንጨልጥ ቅድስናችን የሰለለ ትንሣኤያችንን የረገጥን ብኩርናችንን የሸጥን የኃጢአት መርግ የተጫነን ለትሩፋት የኮሰመን ምንድነን ከቶ ምንድነን? ዓመታታችን ተቆንጥረው እያስጓዙን ከሞት ቀዬ ዓይናችን ማንባት ሲያቅተው የጸጸት ውሃና እየየ የንባ ውሽንፍር ተነስቶ ሽፋሽፍታችንን ካላየ እርግጥ ነው አልተነሳንም ትንሣኤያችን ገና ነው መቃብራችን አልተገለጠም ዛሬም እንደተጫነን ነው። እኛና ትንሣኤ እንዲነን ግብራችን ተለያይቷል መሰማማት ተስኖናል ቋንቋችን ተደበላልቋል ሙሽርነት ለየቅል ነው አፈር አፈሩን ወደናል በሕማማቱ ከርመን ቀራንዮ ደርሰናል በመንግሥትህ አስበኝ ሲባል ሰምተናል እኛም ብለናል ማልደን መቃብር ወርደናል ዜና ትንሣኤውን አይተናል ግን አልተላቀቅንም ዛሬም የበለስ ድግስ ያምረናል ተጎትተን ከሞት ደጃፍ ተገኝተናል። ታዲያ ምንድነን? ከሞት መነሳት የሚያመን ብርሃኑ የሚያጥበረብረን ኃጢአት ግዞት ያሰረን ትንሣኤያችን ያልሆነን ምንድነን? አለው ማለትስ ምንድነው? በኃጢአት ክበብ ተከቦ ክፋት በክፋት ሲላላግ ወረርሽኝ ሲሆን ተስቦ ቆሜያለሁ ማለት ምንድነው? መከራ በቀያችን ረቦ እድሜ እንደው ወራጅ ውሃ ነው በሞት ግድብ የሚገደብ ክርስትና ኩታ ነው በነፍስ ጥበብ የሚጠበብ ትንሣኤ ሰማያዊ ነው መቃብርን የሚሸብብ የበለስ ድግስን የሚያነጥፍ ዘራ አዳምን የሚያሳብብ ከዚህ ነዋ ፍቅር መውደቅ ከትንሣኤ መዋሃድ በብርሃኑ ጸዳል መዋብ በክርስትናው መንገድ እንዲህ ሲሆን ነው ትንሣኤ የመቃብር መከላት ዲያብሎስና ሰራዊቱን በደም ጽሕፈት መምታት
ከበለስ ድግስ መሸሽ በንስሐ እንባ መቀባት ከቤተልሔም ጎለጎታ ቀራንዮ ደርሶ መምጣት እንዲህ ነው ትንሣኤ የሞት በሞት መቀጣት ትንሣኤ የአዳም የዘመን ሱባኤ የክርስቶስ ደም ጉባኤ የሞት መሞት አብይ ዕለት የብርሃን ጸዳል ዓመት የክርስትና ብስራት የተዋህዶ ሕያው ሰንበት ትንሣኤ ወስብሐት ለእግዚአብሔር። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያልን አሁንም ቆይታችን በዚህ ባማረ መልኩ ጀምሯል። መላከመዊ ቀሲስ ተስፋዬ መቆያ የባሕረ ጥበባት ቴሌቪዥን መስራች እንደዚሁም ደግሞ ዋና ኃላፊ እንደዚሁም ደግሞ በሰሜን አሜሪካ ዋሽንግተን ዲሲ የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም አስተዳዳሪ ናቸው። እሳቸው አብረውን ቆይታ ያደርጋሉ። እሳቸውን አንዳንድ ጥያቄዎች ጠይቃቸዋለሁኝ። ስለ በዓሉ ማብራሪያ ይሰጡናል። በዓሉን በዓል አስመስለን ደግሞ ከእሳቸው ጋር እንቆያለን። አብራችሁኝ እንድትቆዩ ግብዣዬ ነው። መላከማዊ እንኳን አደረሱት። እንኳን አብሮ አደረሰን። በዓሉ እንግዲህ ሰፋ አድርገን በዘንድሮ ለሁለት በዓል ተገናኝተናል። ልደትን አብረን ያከበርነው ትንሣኤንም እንደዚሁ አብረን ልናከብር እግዚአብሔር አምላካችን ወዷል ፈቅዷል እና የእንኳን አደረሰት መልእክቴን ካቀረብኩኝ እንደተናገረው ተነስቷል የሚል ጥቅሱን አንስተን በሱ ጉዳይ ስለ ትንሣኤ ጥቂት ነገር ቢሉን እወዳለሁ። እውነት ነው። ወንጌላዊው ቅዱስ ማቴዎስ እንደጻፈው በማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ የተገለጠ ኃይለ ቃል ነው። ቃሉን የተናገረው የትንሣኤውን የምስራች ነገራቸው የእግዚአብሔር መልአክ ነው። ያው እንደምታውቀው እነ መግደላዊት ማርያም በእስራኤላውያን ልማድ አንድ ሰው በሞተ ጊዜ በሶስተኛው ቀን ሽቶ የመቀባት ልማድ አላቸው። እነ ማርያም የአልዓዛር እህት ማርያም ለጌታ ስትናገር ከተቀበረ 4 ቀን ነው ይሸታልና ወደ መቃብሩ አትጠጋ ብላ ነበር። ለምን? በልማዳቸው የሚወዱት ሰው ሲሞት በሶስተኛው ቀን ሽቶ የመቀባት ልማድ አለና የአልዓዛር እህት ማርያም በሶስተኛው ቀን ሄዳ ሽቶ ስትቀባ ያው አለት ውስጥ ስለሆነ ፈልፍለው የሚቀብሩት አካሉ በሶስተኛው ቀን መፍረስ ስለጀመረ ሽታ ሸቷታልና አትጠጋ ይሸታል ያለችው ሽቶ ለተቀባ ነው። ስለዚህ አሁንም እነ ማርያም መግደላዊት ለኢየሱስ ክርስቶስ ያላቸው ፍቅር ታላቅ ነው። እሷ ደግሞ ትልቅ ውለታ ውሎላታል። ከነበረችበት መጥፎ ህይወት ውስጥ አውጥቶ የሱ አገልጋይ አድርጎ ነው የጠራትና በሱ ፍቅር ልቧ የተሸነፈ ስለሆነ ጨለማውን ሳትፈራ ድቅድቁን ነገር ሳትፈራ ተነስታ ወደ መቃብሩ ስፍራ ሄዳለች። ወደ መቃብሩ ስፍራ ስትደርስ የጌታ መልአክ ከሰማይ ወርዶ ምድር ተናውጣ መቃብሩን ይጠብቁ የነበሩት ወታደሮች ሁሉ ከመልአኩ የተነሳ ርደው ተንቀጥቅጠው በነበረበት በዚያ ሌሊት መግደላዊት ማርያምና ሌሎች ከሷ ጋር የነበሩት ሰዎች ተከትለው ወደ መቃብሩ በሄዱ ጊዜ የተሰቀለውን ክርስቶስን እንደምትሹት አውቃለሁ። አሁን አልነገሩትም፣ ግን አንዳንድ ጊዜ እዚህ ጋር ጠቆም አድርገን ማለፍ የሚገባው መላእክት የኛን ጭንቀት የኛን የልቦና ነገር ያውቃሉ አያውቁም የሚል ጥያቄ የሚያነሱ ሰዎች አሉ። እነ ማርያም መግደላዊት ለመተው ማብራሪያ አልሰጡም፣ ግን የተሰቀለውን ክርስቶስን እንደምትፈልጉት እንደምትሹት አውቃለሁ፣ እሱ በዚህ የለም እንደተናገረ ተነስቷል። ተነስቷል። ያውን ከሙታን መካከል ስለምን ተፈልጉታላችሁ? አሁን አንተ የጠየከኝ እንደተናገረ ምን ብሏል? ተነስቷል። ተነስቷል። እንደተናገረ ተነስቷል ነው ያላቸው መልአኩ። ለምንድነው እነ ማርያም መግደላዊትም ይሆኑ ሌሎቹ የትንሣኤው ነገር በኋላ ነው ያመኑ ሄዱት እኮ። እዚህ ላይ ከሆነ የማውስ መንገደኞች ትንሣኤውን አዋጅ ምስክርነት ሰምተዋል፣ ግን በጥርጣሬ ነው ወደ ኤማውስ የተጓዙት።
ነበር። አዎ መልአኩ ምንድነው ያለው? እንደተናገረ ተነስቷል። ለምንድነው የምትፈልጉት? እሱ ተናግሯል ነው። መች ነው የተናገረው የሚል ጥያቄ ካለ መጀመሪያ አዳም በበደለና በወደቀ ጊዜ ንስሐ ሲገባ ከልጅ ልጅ ተወልጄ አድንሃለሁ ብሎ ተናግሯል። ስለዚህ ቀድሞ ተናግሯል። ቀጥሎ ደግሞ በነቢያት የተናገረው ብዙ ቃል አለ። የሱ ልደቱም ይሁን ትንሳኤውም ይሁን የማዳን ስራው ይሁን እንደ እንግዳ ደራሽ እንደ ውሃ ፈሳሽ በድንገት የተደረገ ወይም ሰዎች አንድ ነገር ሲያጋጥማቸው ምንድነው የሚሉት? አጋጣሚ ሆኖ የሚሉት ነገር አለ። ስለዚህ እግዚአብሔር እኛን ያዳነበት የማዳን ስራ የአጋጣሚ ጉዳይ አይደለም። ከዘመናት በፊት የታቀደ ነው፣ የተወሰነ ነው፣ ትንቢት የተነገረለት ነው፣ ሱባኤ የተቆጠረለት ነው አይደል? ምሳሌ የተመሰለለት ነው። ስለዚህ እንደተናገረ ተነስቷል። መጀመሪያ አድንሃለሁ ብሎ ተናግሮ ነበር። በኋላም ደግሞ በነቢያት ብዙ ነገር ተናግሯል። ለምሳሌ ቅዱስ ዳዊት በመዝሙር 77 ቁጥር 65 ላይ የተናገረው ኃይለ ቃል አለ። በቅንፍ 78 ላይ ምንድነው ያለው? ወተንሳ እግዚአብሔር ከመዘነቃም ነው አይደል? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያል ሰው ይላል። ይሄንን በቅዱስ ዳዊት አንደበት አድሮ ነው ያናገረው። እግዚአብሔር ተነሳ። ለሞትን ድል አድርጎ የተነሳው እግዚአብሔር ነው፣ ኢየሱስ ክርስቶስ ነውና ሞትን ድል አድርጎ ተነስቷል አለ። እኔ በጣም የሚገርመኝ አንድ ነገር አለ። ለምሳሌ ቅዱስ ዳዊት የተናገራቸውን የትንቢት ቃላቶች ሁሉ ስትመለከት እንዲህ ይሆናል እንዲህ ይደረጋል እያለ አይደለም፣ እንደተደረገ አድርጎ ለምሳሌ ተነስቷል ነው ያለው እንጂ ይነሳል አላለም። ትንቢት ከሆነ ምንድነው የሚሆነው? ይነሳል ተብሎ ነው መገለጥ የነበረበት። እሱ ግን ተነስቷል ነው ያለው። ይሄ የመጽሐፍ ልማድ ነው። አንድም የሚነገረው ይሄ ቃል መፈጸሙ ስለማይቀር ለምሳሌ አንዳንድ ነገሮች እግዚአብሔር በሰዎች ላይ ያደርጋለሁ ብሎ በኋላ ሰዎች ምህረት ይቅርታ ጠይቀውት ንስሐ ሲገቡ የነነዌን ሰዎች ለምሳሌ አጠፋለሁ አለ። የነነዌ ሰዎች ንስሐ ገቡ። እግዚአብሔር ከጥፋቱ ምን ሆነ? ተመለሰ። ይሄ ግን የማይቀር ነገር ነው። ወተነሳ ያለው በቃ እግዚአብሔር መነሳቱ ግድ ስለሆነ በምንም ምክንያት የማይለወጥ ነገር መሆኑን የሚያስረዳ ነውና በነብዩ አድሮ ሞትን ድል አድርጎ እንደሚነሳ አስቀድሞ ምን ብሏል? ተናግሯል። ስለዚህ እንደተናገረ ተነስተዋል ማለት መጀመሪያ ለአዳም እንደተናገረው በኋላም ደግሞ በዳዊት አንደበት አድሮ ሞትን ድል አድርጎ እንደሚነሳ የተናገረው ቃል ይፈጸም ዘንድ ነው። ሌላው ደግሞ በጣም እኔ የሚያስደንቀኝ ቃል አለ በዚህ በትንቢተ ናሆም ምዕራፍ 6 ቁጥር 2 ላይ ከሁለት ቀን በኋላ ያድንሃል፣ በሶስተኛውም ቀን ያስነሳሃል፣ በፊቱም በሕይወት ትኖራለህ የሚል ቃል ተገልጧል። ስለዚህ ይሄም የትንቢት ቃል እንግዲህ ሁለት ቀን የተባለው ሕገ ልቦናና ሕገ ኦሪት ነው። በሶስተኛው ቀን ያስነሳሃል በአዲስ ኪዳን ለሥጋ ለብሶ ተገልጦ ሲመጣ ካለህበት ከዘላለማዊ ሞት ምን ይልሃል? ያስነሳል። ከመቃብር ደግሞ ያወጣል፣ ሕይወትንም ይሰጣል ነው። አዳም በሰራው በደል አዳምና እኛ ልጆቹ በአጠቃላይ ሞተን ነበር። ስለዚህ የሱ ሞት የኛን ሞት ለማስወገድ ነው። የሱ ትንሳኤ ደግሞ የኛን ትንሳኤ ምን ለማለት ነው? ለማብሰር ነው። ስለዚህ እንደተናገረ ተነስቷል ማለት ትንቢተ ሆሴዕ ምዕራፍ 6 ቁጥር 2 ላይ የተጻፈ ኃይለ ቃል ነው። ከሁለት ቀን በኋላ ያድንሃል፣ በሶስተኛውም ቀን ደግሞ ያስነሳል፣ በፊቱም በሕይወት ትኖራለህ ተብሎ ተናግሯል። ስለዚህ ሁለት ቀን የተባለው የመጀመሪያው ቀን ሕገ ልቦና ነው፣ ሁለተኛው ቀን ሕገ ኦሪት ነው፣ ሶስተኛው ቀን የተባለው ሕገ ወንጌል ነው። ስለዚህ በአዲስ ኪዳን በሕገ ወንጌል ከሞት እንደሚያስነሳን ዘላለማዊ ሕይወት እንደሚሰጠን በነብዩ አንደበት አድሮ ተናግሯል። እሱም በሶስተኛው ቀን ሞትን ድል አድርጎ ስለሚነሳ ስለዚህ እንደተናገረ ምን ብሏል አለ? ተነስቷል። በነቢያት አንደበት አድሮ እንደተናገረው ተነስቷል ነው። በትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይም እንዲህ የሚል ቃል ተጽፏል። ከሲኦል እጅ ይታደጋቸዋል ይላል። ከሲኦል እጅ ይታደጋቸዋል፣ ከሞትም እቤዣችኋለሁ። ሞት ሆይ ቸነፈርህ ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ? ርህራሄስ ወዴት አለ? እያለ የተናገረው የትንቢት ቃል አለ። ይሄ በኋላ ሞት አቅሙን እንደሚያጣ፣ ሞት እንደሚሸነፍ፣ ሞት በክርስቶስ ድል እንደሚነሳ የተነገረ የትንቢት ቃል ነው። ስለዚህ እንደተናገረ ምን ብሏል? ሞትን አሸንፎ ድል አድርጎ እንደሚነሳ ተናግሮ ነበረ። ያንን ለምን አላስተዋላችሁም? ይሄ በነቢያት የተነገረ ቃል ነው። ምናልባት ይህንን ቃል ላያስተውሉት ይችላሉ። ነገር ግን አብዛኛዎቹ እነ መግደላዊት ማርያምም የሆኑ ሌሎቹ በዋለበት እየዋሉ ካደረበት እያደሩ የአፉን ትምህርት እየሰሙ የእጁን ታምራት እያዩ ነው የቆዩት። ስለዚህ ምንድነው ብሎ የተናገረው? በማቴዎስ ወንጌል ምዕራፍ 12 ቁጥር 4 ላይ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ
እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል ብሎ አስተምሯቸዋል። ለምን ይሄንን ዘነጋችሁ? በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ ነግሯችሁ እያለ እናንተ ሕያውን ከሙታን መካከል በመቃብር ስፍራ ለምን ትፈልጉታላችሁ ብሎ ጠይቋል። ይሄ ብቻ አይደለም። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበላል፣ ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲህ ያለ ለደቀ መዛሙርቱ ነገራቸው አለ። ወደ ኢየሩሳሌም እወጣለሁ፣ በአይሁድ እጅ ተላልፌ እሰጣለሁ፣ እነሱ ለሞት አሳልፈው ይሰጡኛል፣ እሞታለሁ፣ በሶስተኛው ቀን ደግሞ ሞትን ድል አድርጌ እነሳለሁ ብሎ ነግሯቸው ነበር። ይሄ ነገር ተነግሯቸው እነሱ ትንሳኤውን ለማመን ልባቸው ዘግይቶ ሽቶ ሊቀቡ መቃብር ጋር አስከሬን ፍለጋ ነው የመጡት። ነገር ግን እሱ በዛ የለም እንደተናገረ ተነስቷል፣ በዚህ ስፍራ የለም ነው ያላቸው። እኔ በጣም አንድ የሚገርመኝ ነገር አለ። በኋላ ነው እንግዲህ እየደጋገመ እየተገለጠ ደቀ መዛሙርቱን ምን ያላቸው መነሳቱን ያረጋገጠላቸው ያሳመናቸው። ትንሽ ዘግይተው ነበር ከእምነት አይደለ ዘግይተው ነበርና እየደጋገመ ተገልጦ አሳይቷቸዋል። እኔ በጣም የሚገርመኝ በአይሁድ ልብ የክርስቶስ ትንሳኤ ነበር። በደቀ መዛሙርቱ ልብ ከነበረው ይልቅ በአይሁድ ልብ ውስጥ የነበረው ትንሳኤ ይበልጣል። ለዚህ እኮ ነው መቃብሩ ላይ ድንገት ሞትን ድል አድርጎ እንደተናገረው ቢነሳ ድንጋይ ፈንቅሎ ይነሳል ብለው 10 ሰው ሊያነሳ የማይችለውን ድንጋይ ነው ወስደው በመቃብሩ ላይ ምን ያደርጉት የጫኑት። ለዚህ እነሳለው ካለ ድንጋዩን እንዳይፈነቅል ማለት ነው። ሁለተኛ ምናልባት ደግሞ ታምረኛ ስለሆነ ድንጋዩን ፈንቅሎ እንኳን ቢነሳ መልሰው እንዲገድሉት ብለው መቃብሩን በጭፍሮች በወታደር አስጠብቋል። ስለዚህ በአይሁድ ልብ አመኑም አላመኑም ትንሳኤው አለ። በአይሁድ ልብ የነበረው ትንሳኤ በደቀ መዛሙርቱ ወይም በእነ ማርያም መግደላዊት ልብ አልነበረም። ዛሬም ልክ አይሁድ ትንሳኤውን እነሳለሁ ስላለ መነሳቱ አይቀርም ብለው እንደዛ እንዳደረጉ ሁሉ ዛሬም ትንሳኤው እየተነገረ አልተነሳም የሚሉ አሉ። በነገራችን ላይ በአይሁድ ዘንድ እስካሁን ድረስ ክርስቶስ ገና ምን አላለ አልመጣም፣ ገና ይመጣል ተብሎ ነው እየተጠበቀ ያለው እና ያ ሁሉ ታምር ተደርጎ ዘግይቷል። ስለዚህ እንደተናገረ ተነስቷል ማለት በኢየሩሳሌም ተላልፎ እንደሚሰጥ ነግሯቸዋል። ይሄ ብቻ አይደለም። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ኢየሱስም መልሶ ይህንን ቤተ መቅደስ እናንተ አፍርሱት፣ እኔ ደግሞ በሶስተኛው ቀን እሰራዋለሁ አስነሳዋለሁ ብሏል። ስለ ሰውነቱን ቤተ መቅደስ ይናገር ነበር። እነሱ ስለተሰራው ሰለሞን ስለሰራው ቤተ መቅደስ ነው እና እሱ 46 ዓመት ሙሉ ለፍቶ የሰራውን አንተ በ3 ቀን ብለው የተናገረው ነገር ሁሉ አልገባቸውም። ስለዚህ ቢያንስ ይሄንን ሰምታቸዋል ነው። ይሄ ብቻ አይደለም። የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ላኖራትም ላነሳትም ስልጣን አለ። ስለዚህ መሞተው በፈቃዴ ነው፣ በፈቃዴ ደግሞ በስልጣን ምን እላለሁ ራሴን አስነሳለሁ ወይም ደግሞ እነሳለሁ ብሎ ነግሯቸው ነበርና ይሄንን ከማመን ዘግይተው ስለነበረ እንደተናገረ ምን ብሏል ተነስቷል። ቢያንስ ለነ ማርያም እኮ ለና ላዛር እህት ለነ ማርያምና ለነ ማርታ ትንሳኤና ሕይወት እኔ ነኝ ብሎ ትንሳኤ ራሱ መሆኑን ነግሯቸዋል። ስለዚህ ትንሳኤና ሕይወት እሱ ከነበረ የሸተተውን የ4 ቀን ሬሳ ላዛርን ከሞት ካስነሳ፣ በናይን ከተማ የነበረችውን የመበለት ልጅ ካስነሳ፣ ወለተ ኢያኢሮስንም ከሞት ካስነሳ ራሱን የማያስነሳበት ምንም ምክንያት የለምና ለምንድን ነው አሁን መቃብር ውስጥ እንዳለ የምትፈልጉት? እሱ እንደተናገረ ምን ብሏል ተነስቷል። ሂጂና ለደቀ መዛሙርቱ ነገራቸው ተነስቷል፣ ወደ ገሊላ ይቀድማቸዋል፣ በዛ ማገኛቸዋል ብሏል ብሎ መልአኩ ታላቅ የምስራች ነግሯቸዋልና እንግዲህ እንደተናገረ ተነስቷል ያለበት ምክንያት ብዙ ነው። ከብዙ በጥቂቱ ይሄ በቃል ብዬት አስባለሁ። በጣም ጥሩ ቀሲስ። እኔ የትንሳኤ በዓልን ሳስብ የሴቶች ተሳትፎ በትንሳኤ ላይ ያለው ነገር የመጀመሪያው የትንሳኤ ተመልካቾች የነበሩት እነ መግደላዊት ማርያም ናቸው። ገስግሰው ወደ ጌታ መሄዳቸው ደግሞ ከሐዋርያት ይልቅ መግደላዊት ማርያም በስተመጨረሻዎቹ ጊዜያት የመጣች ናት። ሐዋርያት በብዛት ከሱ ስር ተምረዋል፣ ተአምራትን ተመልክተዋል፣ አብረውት በልተዋል፣ አብረውት ጠጥተዋል። ግን መቃብሩ ሂዳ ስትፈልገው የነበረች ስትሻው የነበረች መግደላዊት ማርያም ናትና የሴቶች ፍቅር ምን ያክል ድረስ እንደሆነ የሚያሳየን ነው ብዬ አስባለሁ። ምናልባት ስለሱ ማን ያንከባልልናል ብለው ስለጠየቁትም ነገር የሆነች ነገር ቢሉን ቀስ መልካም ነው። በመሰረቱ ያው ለክርስቶስም ፍቅር ያላቸው ሴቶች ብቻ አይደሉም። ለምሳሌ ከእግረ መስቀሉ የተገኘ ፍቅሩን በጣም አምልቶ አስፍቶ የተናገረ ዮሐንስ ወልደ ነጎድጓድ አለ። ፍቅሩን እስከ መስቀል ድረስ ሄዶ ገልጧል።
እውነት ነው። መግደላዊት ማርያምም ደግሞ የተዋለላት ውለታ ከሰባት አጋንንት እኮ ነው ነፃ ያወጣት ለትልቅ ክብር ነው ያበቃትና ፍጹም የሆነ ፍቅር ላይ ደርሳ ነበር ማለት አምላኳን ፍጹም በሆነ ፍቅር ነበር የምትወደው። ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ፣ ባልንጀራን እንደራስህ አድርገህ ውደድ የሚለውን የክርስቶስን ትምህርት የተረዳች በፍጹም ልቧ አምላኳን የምትወድናት። መጽሐፍ ደግሞ ምንድነው ራሱ ቅዱስ ዮሐንስ ነው ያለው ፍጹም ፍቅር ፍርሃትን አስወግዶ ያርቃል ነው አይደለም? ፍጹም ፍቅር ፍርሃትን ያስወግዳል። ስለዚህ ታስታውስ ከሆነ በዛ ይሁዳ እየመራ በመጣበት ሌሊት እረኛው ሲመታ መንጋው ይበተናል የሚለው የትንቢት ቃል ተፈጽሞ ፈርተው ነው የተበተኑ። ቅዱስ ጴጥሮስም ዶሮ አንድ ጊዜ ሳይጮህ 3 ጊዜ የካደው ከምን የተነሳ ነው? ከፍርሃት የተነሳ ነው። በተአምራቱ አብረው የነበሩ ሁሉ በመከራው ጊዜ የሸሹት የጠፉት ፍርሃት ኖሮባቸው፣ እሷ ግን ፍጹም ፍቅር ላይ ደርሳ ስለነበር ጌታ አምላኳን በፍጹም ልቧ፣ በፍጹም ነፍሷ፣ በፍጹም ሐሳቧ ተወድ ስለነበር ፍጹም ፍቅር ፍርሃትን አስወግዶ። እኔ በጣም የሚደንቀኝ ነገር ነው። አሁን አንተ የጠየቀው ድንጋዩን ማን ያንከባልልልናል ብለው ሴቶቹን ያስጨነቃቸው የድንጋዩ ነገር ነው። ግን በሰውኛው ድንጋዩ ነበር ያስጨነቀው ጨለማው። የጨለማው ግርማ ያስፈራል። ሴቶች ናቸው በሌሊት ተነስተው ሲሄዱ እንደገና ደግሞ አርብ በክርስቶስ ላይ የደረሰውን ግርፋቱን ሕማሙን መከራውን ሰምተዋል። ስጋው አልቆ አጥንቱ እስከሚታይ ነው ክርስቶስ የተገረፈው አይደል? ያን ሁሉ አይተዋል። ስለዚህ አይሁድ ይውዙናል፣ ይገርፉናል፣ ጭፍሮቹ መከራ ያደርሱብናል ብለው ይሄንን ሁሉ አላሰቡም። ከዚህ ሁሉ መከራ የክርስቶስ ፍቅር ስለበለጠባቸው ነው። ነገር ግን እየተጓዙ ሲሄዱ ትልቅ ድንጋይ እንደተጫነ አይተው ስለነበረ ድንጋዩን ማን ያንከባልልልናል እያሉ ጥያቄ ጠይቀዋል። ዛሬም ይሄ ጭንቀት በብዙ ኦርቶዶክሳውያን በብዙ ክርስቲያኖች ልብ አለ። በተለይ በዚህ በአገራችን አሁን ዛሬ እኛ ደስ ብሎን በዓል ዳቦ ቆርሰን ቄጤማ ጎስጉዘን ይሄንንም መርሃ ግብር የሚከታተሉ በርካታ ምዕመናን በቤታቸው በደስታ በዓል እያከበሩ ነው። በዚህ ሰዓት ግን ይሄንን በዓል የማያከብሩ ኢትዮጵያ ውስጥ የሚኖሩ ደግሞ ኦርቶዶክሳውያን አሉ። በጦርነት ምክንያት አይደለም በማንነታቸው ምክንያት በሚደርስባቸው ሰቆቃ መከራ የመከራ ድንጋይ የተጫናቸው ብዙ ሰዎች አሉ። እንደገና ደግሞ ባሉበት አካባቢ ነገሮች ሰላም ቢሆንም እንኳን ከኑሮ ውድነት የተነሳ በዓሉን በዓል አድርገው መኖር ያልቻሉ፣ በቤታቸው እንዳቦ ጋግረው መብላት ያልቻሉ፣ ወጡን ሰርተው እንጀራውን ጋግረው መብላት ያልቻሉ የኑሮ ቀንበር የተጫነባቸው የኑሮ ድንጋይ የተጫነባቸው ይሄንን የኑሮ ውድነት ይሄንን ድህነት ይሄንን ችግር ይሄንን መከራ ከላያችን ላይ መቼ ነው ተንከባሎ የሚወድቀው ብሎ የሚመኙ አሉና ሴቶቹን ያስጨነቃቸው በመቃብሩ ላይ ተጭኖ የነበረው ድንጋይ ነው። በጣም የሚገርመው ግን እነሱ የተጨነቁበትን ነገር እግዚአብሔር መጀመሪያ በመልአኩ በኩል አስወግዶ ነው የጠበቃቸው። ቅድም የጠቀስኩልህ የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ይላል። ምድር ግዑዝ ፍጥረት ናት፣ ግን ከመልአኩ ግርማ ከመልአኩ ክብር የተነሳ ተናውጣለች። በራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ የጌታ መልአክ ከሰማይ ስለወረደ ምድር በራች የሚል ቃል ተጽፏል። ምድር ከፀሐይ ከጨረቃ ወይም ከሰው ሰራሽ መብራት ብርሃን ካላገኘች ድቅድቅ ጨለማ ናት። ድቅድቅ ጨለማ በተዋጠባት በዛ ሌሊት የጌታ መልአክ ሲመጣ ምድር ተናውጣለች። ከመልአኩ ክብር የተነሳ ምድር በርታለች። እንደገና ደግሞ ጠባቂዎቹ ጭፍሮቹ ፈርተው ደንግጠው ወድቀዋል እና ድንጋዩን አንከባሎ በላዩ ላይ ተቀመጠበት ነው የሚለው ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ። እዛ ማርቆስ 16 ላይ ድንጋዩን ማን ያንከባልልልናል እያሉ ነው የሄዱት። ማቴዎስ 28 1 ላይ ደግሞ የጌታ መልአክ ድንጋዩን ገልብጦ አንከባሎ በላዩ ላይ ምን አለበት ተቀመጠበት ይላል። ስለዚህ ቅዱሳን መላእክት ለኛ የከበደንን ነገር ያስጨነቁንን ነገሮች ሁሉ ገልብጠው ከእግራችን በታች የመጣል ኃይል ስልጣን አላቸው። ሴቶቹ በድንጋዩ ተጨነቁ፣ መልአኩ ገለበጠው። ዛሬም የምንጨነቅባቸው የምንቸገርባቸው የምንፈራባቸው የምንርድባቸው ብዙ ነገሮች ካሉ የእግዚአብሔር መላእክት ይታደጉናል። አንከባለው ችግሮቻችን ላይ ይቀመጣሉ፣ እኛን ከችግሮቻችን ነፃ ያወጣሉና የድንጋዩ ነገር ነበር ያስጨነቃቸው፣ ግን መልአኩ ገልብጦ ጠበቃቸው ባዶ መቃብር እያሳየ። ከዛ በኋላ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? አሁንም መልአኩ ይሄንን ይላቸዋል እንደተናገረ ምን ብሏል? ተነስቷል። ኑ በመቃብር ውስጥ አለመኖሩን እዩ አሏቸው። ከዛ ተጠግተው ሲመለከቱ በመቃብር ውስጥ የነበረው የሞት ዕቃ መግነዝ ብቻ ነው። ስለዚህ ተመለከቱ፣ መቃብሩ ባዶ ሆኗል። ስለዚህ ሂዳችሁ ትንሳኤውን አውሩ አላቸው። እዚህ ጋር የድንጋዩ መገላበጥ ብቻ አይደለም። ቅድም ስለ መግደላዊት ማርያምም ስትጠይቀኝ ትንሳኤውን የገለጠው ለሴቶች ነው ብለኛል እና ትርጓሜ ወንጌላችን በጣም እንደሚያስደንቅ ነገር ይናገራል። ትዝ ይልህ ከሆነ የሰማርያን ሰዎች ለመሰብሰብ እግዚአብሔር አንዲት ውሃ ቀጂ ነው የተጠቀመው።
በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እንደተጻፈ ያችን ሳምራዊ ሴት ነው የተጠቀመው። ለሷ የማዳኑን ነገር ነገራት። ህዝቡን ሁሉ ሄዳ የሰማርያን ከተማ በአንድ እግሩ አቁማ ሰብስባ ነው ያመጣችው። ምንድነው አንድ ሰው ሲናገር ሰምቼውን አንብቤ ትዝ አይለኝም። ወንዶች በቴሌቪዥን ያዩትን ነገር አይተው ድርጊቱን ተግባሩን አይተው ያንን ያዩትን ተርኮ ቢባሉና ሴቶች ደግሞ በጆሮአቸው ብቻ የሰሙትን ተርኮ ቢባሉ ያላዩትን በመስማት ብቻ ልክ እንዳዩ አድርገው የማሳመን የመተረክ ትልቅ ጥበብና ተሰጥኦ አላቸው። እና የሰሙትን ደግሞ አይደለም በሰሙትና ባዩት ልክ በጣም አምልተው አስፍተው አርቅቀው ወንጌሉ ምን ይላል? ሴቶች አይደለም ያዩትን ያላዩትን እንዳዩ አድርገው የመናገር ልማድ ስላላቸው ነው ትንሳኤውን የገለጠው። ለጴጥሮስ ትንሳኤው ተገልጦ ቢሆን ምናልባት የትንሳኤው ነገር ብዙ ቦታ ላይ ዳረስ ይችላል። ሰው አያምነኝም ብሎ ፈርቶ ወደኋላ ሲል የትንሳኤው የምስራች ሳይነገር ይቀር ነበር። ስለዚህ ትንሳኤውን ለሌሎች ቢገልጥ ኖሮ በተጠበቀው ልክ ላይ ደርስ ይችላል። መግደላዊት ማርያም ግን ፍጹም ፍቅር ስለነበራት ፍጹም ፍቅር ፍርሃትን ስለሚያስወግድ ተነስቷል ብላ ለመናገር አይደለም በጨለማ ወደ ወታደሮቹ ለመሄድ አልፈራችም። ከዛ በኋላ የትንሳኤውን ነገር በአንድ ጊዜ ምን አደረገችው? አዳረሰችው ማለት ነው። ያቺ ሰማርያ ሴት በአንድ ያዳርሳ ሰዎችን ለድነት እንዳበቃች መግደላዊት ማርያምም ያየችውን በአንድ ጊዜ አዳረሰች። እዚህ ጋር ጠቆም ማድረግ መፈልገው እሷ መልካም የምስራች ነው ያወራችው። መጽሐፍ ደግሞ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላል። ስለዚህ ብዙ ጊዜ አሁን ሰዎች ያላዩትን ያልሰሙትን በሚዲያም በመንደርም ድሮ በቡና ላይ ነበር ሐሜት የሚታማው፣ አሁን በሚዲያ በአደባባይ ሆኗልና እንዲህ አይነት የማይጠቅሙ የሐሜት ወሬዎችን ከማውራት የምስራቹን ቃል መናገር ሰዎች የሚድኑበትን የትንሳኤውን ነገር መመስከር መልካም ነውና እነ መግደላዊት ማርያም የተደረገላቸውን ውለታ ፍቅራቸውን ገልጠዋል። ትንሳኤውን ደግሞ ምስክሮች ለዓለም ምስክሮች ሆነዋልና በረከታቸው ይደርብ። አሜን። ቀሲስ የመጨረሻ ጥያቄ የማደርገው ትንሳኤን ስናነሳ ተስፋ መንግስተ ሰማያትን ተስፋችን በምን ያክል መለምለም እንዳለበት የሚያሳይ ነው ብዬ አስባለሁ። ምናልባት ጌታችን ባይነሳ ኖሮ ተስፋችን ተቋርጦ ይቀር ነበረ። ከዚህ አንጻር አይተው ጥቂት ነገር ቢሉን። መልካም ጥያቄ ነው። በመሰረቱ የክርስትና አስተምሮ በክርስቶስ መገለጥ ሞትና ትንሳኤ ላይ የተመሰረተ ነው። ክርስቶስ ከሞት ባይነሳ ኖሮ ወንጌልም የለም ስብከትም የለም ክርስትናም የሚባል አስተምሮ ሊኖር አይችልም። ለምን? እሱ ተገለጠ ነው። የመጀመሪያ የክርስትናው መሰረት የክርስቶስን መገለጥ ነው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። እግዚአብሔር ለዓለም ወይም ደግሞ ለሰው ልጅ ትልቅ ስጦታ ሰጥቷል። አሁን ብዙ ሰዎች ብዙ ስጦታ ከሰው ይጠብቃል። ክርስቲያኖች ሆነው በጎ ከሰሩ በኋላ መልካም ካደረጉ በኋላ ለበጎ ስራቸው ካባ፣ ለበጎ ስራቸው ሰርቲፊኬት፣ ለበጎ ስራቸው የሆነ ነገር ይሄ መደረግ የለበትም እያልኩ አይደለም። ለኛ ትልቅ ስጦታ ተሰጥቶናል። ትልቁ ስጦታ ደግሞ ክርስቶስ ራሱ ስጦታ ነው። አንደኛ ራሱን ሰጥቶናል። ሁለተኛ ደግሞ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል? ወዷል። ለኛ ያለውን ታላቅ ፍቅሩን አምላካችን የገለጠው ልጁን ኢየሱስ ክርስቶስን ሰጥቶ ነው። ለምንድን ነው የሰጠው? ለመስቀል ሞት። የመስቀል ሞት ደግሞ የውርደት ሞት ነው። ወንጀለኛ የበደለ ኃጢአተኛ ነው የሚሰቀለው። ክብር ይግባውና እሱ በባህሪው ቅዱስ ሆኖ ሳለ የኛን ወንጀል የኛን ኃጢአት በመስቀል ላይ ሰቅሎት ሊወርድ እኛን ከወንጀል ከሞት ነፃ ሊያወጣን ተገልጧል። ስለዚህ የክርስትና አስተምሮ በክርስቶስ መገለጥ በክርስቶስ መሞትና በክርስቶስ ትንሳኤ ላይ ተመሰረተ ነው። ስለዚህ ክርስቶስ ሞቶ ሳይነሳ ቢቀር ኖሮ ዛሬ እኔም አንተም የቀደሙትም ቅዱሳን ሐዋርያት ሊቃውንቱ መምህራኑ ወደፊትም የሚነሱት የሚመሰክሩት ምስክርነት የሚናገሩት ነገር አይኖራቸውም ነበር። ስለዚህ ዛሬ ደረታችንን ነፍተን አንደበታችንን ሞልተን የምንመሰክረው ክርስቶስ በኃይልና በስልጣን ሞትን ድል አድርጎ ስለተነሳ የሱ ትንሳኤ ለኛ ትንሳኤ የምስራች ስለሆነ ለዚህ ነው ሐዋርያው ቅዱስ ጳውሎስ እሱ የትንሳኤያችን በኩር ነው ይላል። ሞትን ድል አድርጎ ቀድሞ የተነሳው ማን ነው? እሱ ነው። ከሱ በፊት በብሉይ ኪዳን ዘመን ኤልያስ ያስነሳው ሞት ነበር አይደል? ኤልሳ ያስነሳው፣ ሌሎች ያስነሷቸው። ራሱ ክርስቶስም ከሞቱ በፊት ያስነሳቸው 3 ሰዎች በመጽሐፍ ቅዱስ አሉ። ግን የትንሳኤያችን በኩር ነው ማለት በራሱ ስልጣን እነዛ አስነሽ ይሻል የሚያስነሳ ፈልገዋል። እሱ ግን በራሱ ኃይልና ስልጣን ሞትን ድል አድርጎ ተነስቷል። ሞትን ድል አደረገ ሲባል በእኛ ላይ ነግሶ የነበረውን ገዝቶን የነበረውን አሸንፎን የነበረውን ሞትን አቅም አሳጥቶታል። ስለዚህ አሁን እኛ ሞት የሚያስፈራን ሞት የሚያስደነግጠን ሞት የሚያስጨንቀን አይደለንም። ለምን? በስጋ ማንቀላፋታችን በስጋ መሞታችን ወደ ክርስቶስ የመሄጃ ብቸኛው መንገዳችን ነው።
ክርስቶስ ስለ ትንሣኤ ሙታን አስተምሯል። ቅዱስ ጳውሎስም ስለ ትንሣኤ ሙታን የለም ለሚሉ ሰዎች እኮ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ የተናገረው ቃል አለ። ያንን ቃል የተናገረው ክርስቶስ ከሞት ካልተነሳ ስብከታችን ከንቱ ነው ይላል። ስብከታችን ከንቱ ነው። ለምን? ትንሣኤ ዘጉባኤ የለም የሚሉ ሰዎች ተነስተው ስለነበረ የክርስቶስ ትንሣኤ የሚያውጀው የእኛን ትንሣኤ ዘጉባኤ ነው። እሱ የትንሣኤያችን በኩር ነው። ሞትን ድል አድርጎ እንደተነሳ እኛ ምን እንላለን? እንነሳለን። ጌታ ስለ ትንሣኤ ሙታን ሲያስተምር ምሳሌ አድርጎ በዛ በዮሐንስ ወንጌል ላይ ተጽፏል። ምሳሌ አድርጎ ያነሳው የስንዴን ቅንጣት ነው አይደል? የስንዴን ቅንጣት ፈርሳ በስብሳ ሞታ ምን አትልም አትቀርም። ስለዚህ የሰውም ትንሣኤ እንደዛ ነው ብሎ ትንሣኤ ዘጉባኤን በስንዴ መስሎ አስተምሯል። በትውፊታችንም ሰው ቀብረን ስንመለስ ከቀብር መልስ መጀመሪያ እጃችንን ታጥበን ምን በላው ነገር ምንድን ነው? የስንዴ ንፍሮ ነው። እና አንዳንድ ጊዜ ለማጣፈጥ ባቄላ ምንም ይጨምራሉ። ያ ትውፊት አይደለም። ዋናው ግን ስንዴ ነው። ምን ማለት ነው? ቀብረ ነው የመጣ ነው ወንድማችን አለ። አሁን በቀደም መምህር ዘላለምን ቀበር ሌሎችም እህትም ወንድምም አባትም ቀብረን ስንመጣ መጀመሪያ ንፍሮ ምን በላው የስንዴ ንፍሮ ምን በላው። ዛሬ ቀብረ ነው የመጣ ነው አባታችን፣ ቀብረ ነው የመጣ ነው ወንድማችን፣ የቀበርናት እህታችን እናታችን ፈርሰው በስብሰው ሞተው የሚቀሩ አይደሉም። ይችን የስንዴ ቅንጣት መሬት ውስጥ በስብሳ ፈርሳ እንዳትቀር ትንሣኤ አውጆላት ብዙ ፍሬ ይዛ እንደተነሳች እኛም በትንሣኤ ዘጉባኤ በክብር እንነሳለን ነው። ለዚህ ነው ቅዱስ ጳውሎስ እኮ ለቆሮንቶስ ገበሬ አንተ ሞኝ፣ አንተ የምትዘራው የስንዴ ቅንጣት ካልፈረሰ ካልበሰበሰ ብዙ ሆኖ ሊነሳ ይችላልን? በውርደት እንዘራለን በክብር እንነሳለን እያለ በዛሬ በውርደት ወደ መቃብር ብንወርድም ነገ በኃይል በስልጣን በክብር ደግሞ ጌታ እኛን ከሞት እንደሚያስነሳን ከሞት በኋላ ሕይወት እንዳለ ከመቃብር በኋላ ትንሣኤ እንዳለ አስተምሮናል። ለዚህ ነው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሞትና ሕይወት ተቃራኒ ነገሮችን አስቀምጧል። ቢሞት እንኳን ሕያው ይሆናል። ምን ማለት ነው? ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። በምንሞት ቀን ነፍሳችን ሕያው ሆና ወደ እግዚአብሔር ትሄዳለች፣ ስጋችን ደግሞ ወደ መቃብር ይወርዳል። ወደ መቃብር የሚወርደው ምንም ሞት በኃጢአት የመጣ ቅጣት ቢሆንም ዛሬ እኔ ሞቼ ወደ መቃብር ስገባ ወደ መቃብር ምገባው ለጥቅሜ ነው። ገበሬ ዘሩን ለጥቅሙ እንደሚዘራ እኔም ሆንኩኝ አንተም ሌላውም ነገ ስንሞት ወደ መቃብር የምንወርደው ለጥቅማችን ነው። ለምን? መቃብር ውስጥ ስንገባ ከአፈር ስለሆነ የተገነባ ነው። ያው አራት ባህሪ አለን በስጋ አይደለም። ያ ሶስቱ ነፍስ ነው ይሄዳል፣ የነፍስ ባህሪ ነው ሶስቱ። አራቱ ደግሞ የስጋ ነው። ስጋ ወደ መቃብር በሚወርድበት ጊዜ የአፈርን ጠባይ ለአፈር ትተን ለመነሳት ነው። የሚራበውን፣ የሚጠማውን፣ የሚያመነዝረውን፣ ኃጢአት የሚስማማውን፣ እንቅልፍ የሚያደክመውን ያንን ነገር ትተን በኋላ የማይራብ የማይጠማ የማይደክም የማያንቀላፋ ልዩ አካል ይዘን ለመነሳት ለጥቅማችን ወደ መቃብር እንወርዳለን። ከዛ በኋላ ስንነሳ እንደ መላእክት ይሆናል እኮ ነው። እንደ መላእክት ክብሩን እያየን እየጠገብን ነው የምንኖረውና እውነት ነው የክርስቶስ ትንሣኤ የኛ ትንሣኤ ነው። እሱ ከሞት ባይነሳ ኖሮ እንደዚህ አብራርተን አፋችንን ሞልተን አንናገርም። የክርስትና ማስተምሮ የለም ነበር። ስለዚህ የክርስትና አስተምሮ በተስፋ ላይ የተሞላ ነው። በተስፋ ደስ ይበላችሁ ነው ያለው አይደል ቅዱስ ጳውሎስ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ትጉ ይላል። ስለዚህ ዛሬ መከራ ቢከባችሁ፣ በሃይማኖታችሁ በክርስትናችሁ መከራ ቢመጣባችሁ በተስፋ ኖሩ። ከመከራው በኋላ እግዚአብሔር የሚያዘጋጅላችሁ ዘላለማዊ ሕይወት አለ። ክርስቶስ እኮ ዓርብ ያን ሁሉ መከራ ሲቀበል አይሁድ ተስፋ የቆረጡት የእሁድን ትንሣኤ ስላላስተዋሉ። ስለዚህ ክርስቶስ ግን መከራን የተቀበለው በመከራ ብትታገሱ ዓርብ መከራ ቢሆንባችሁ እሁድ ደግሞ ትንሣኤ አለ ብሎ ሊነግረን አሳይቶናል። ስለዚህ ዛሬም በሃይማኖታችን የትኛው መከራ ቢመጣብን በሰማይ ከምናገኘው ክብር ጋራ በትንሣኤ ዘጉባኤ ከሚሰጠን ጸጋ ጋራ በምድር የምንቀበለው መከራ በቃላት የሚገለጥ ከቁጥር የሚገባ አይደለምና እውነት ነው። ለክርስትና አስተምሮ የክርስቶስ መገለጥ መሞትና መነሳት መሰረታዊ አስተምሮ ነው። በጣም ጥሩ ቀሲስ ስለሰጡኝ የትንሣኤ ማብራሪያ አጠር መጠን ያለች እጅግ ደስ የሚል ማብራሪያ ነው የሰጡኝ። በጣም አመሰግናለሁ። ምናልባት ይሄን ሳልናገር እንዳልቀር እንዳይሉኝ እሱን እድል ልስጦት። ያው መናገር የምፈልገው ምንድነው ዛሬ ትንሣኤን ስለምናከብር ብቻ አይደለም። በዓል ስናከብር በዓል የሚሰኘው እኛ ምን በላው ምን ጠጣው ኖሮ ነጭ ለብሰን ቄጤማ ጎዝጉዘን ደስ ብሎን በዓል እያከበርን ያለ ነው። በዚህ ሰዓት ቅድም እንደተናገርኩት ብዙ የተቸገሩ ሰዎች አሉ። ቢያንስ ጎረቤታችን ላይ ብዙ ሰዎች አሉ። ለነሱ ሁሉ መድረስ ባንችል ለአንድ ቤተሰብ ለሁለት ቤተሰብ ያለንን አካፍለን
ደስ ብሏቸው እንዲኖሩ እዛ ማካፈል ደግሞ ባንችል ከቤታችን ጠርተን ከኛ ጋራ ደስ ብሏቸው በልተው ጠጥተው የሚያሳልፉበትን ነገር ብንፈጥር ድሆችን ብንጎበኝ ለምን ትንሳኤን ያከበርን ድሆችን ካልጎበኘን ዋጋ የለም እግዚአብሔር ድሆችን ለባለጠጎች ያዘጋጀው ባለጠጎች በረከት የሚያገኙት በድሆች ነው ስለዚህ ድሆች የባለጠጎች በረከቶች ናቸው አንዳንድ ጊዜ ድሆችን ምንንቅ ከሆነ እግዚአብሔርን ላናገኘው እንችላለን እግዚአብሔር ድሃ ምስኪን ተመስሎ ወደኛ ይመጣል ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ተብሏልና በዓሉን ሌሎችን በማሰብ እንድናከብር በጦርነት በስደት በመፈናቀል በረሃብ በችግር በዚህ ሰዓት ደግሞ ያሉትን እግዚአብሔር ያስብልን በዓሉን የሰላም በዓል ያድርግልን በሰማነው ቃል እግዚአብሔር ሁላችንንም ይባርከን ቃለ ሕይወት ያሰማልን ቀሲስ ክቡራን ተመልካቾቻችን ከመላከማዊ ከቀሲስ ተስፋዬ መቆያ ጋር ያደረኩት ቆይታ ይሄንን ይመስል ነበር እንግዲህ በተለያዩ መርሃ ግብራቶቻችን ደግሞ አብራችሁ እንድትቆዩ ግብዣዬ ነው የሚሆነው መልካም በዓል ይሁንላችሁ አብረን እንቆይ ومدرني تقبر فاتكا ومدرني تقبر فاتكا تهاتبا بدم كريستوس تهاتبا بدم كريستوس تهاتبا بدم كريستوس تهاتبا بدم كريستوس ومدرني تقبر فاتكا ومدرني تقبر فاتكا تهاتبا بدم كريستوس تهاتبا بدم كريستوس ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነበር ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ የትንሳኤ መርሃ ግብራችን ነበር በዛሬው መርሃ ግብራችን ቆይታችንን እንደወደዳችሁ ታምናለሁኝ በቆይታችን ብዙ ተምራችኋል ብዙ አግኝታችሁበታል ስለተከታተላችሁኝ እጅግ ከልብ አመሰግናለሁኝ እንግዲህ ሳላስተዋውቀው ሳልገልጸው የማላልፈው አንድ ነገር አለኝ መጪው የዘመነ ፍስሐ ስለሆነ ፋሲካችን ጊዜ ዲኮር በተለያዩ መርሃ ግብራቶች እንደሚያስፈልጋችሁ እናምናለን እኛንም መርሃ ግብራችንን በዲኮር አስውባልን የቆየችው ሃና ዲኮር ነበረች ስልኳን ከስር እናስቀምጥላችኋለን ሃናን ለልደት ለክርስትና እንደዚሁም ለተለያዩ ክብረ በዓላት ለሰርግ የሚሆኑ ልዩ ልዩ ዲኮሮች አሏት እሷ እንድትጎበኙት ግብዣዬ ነው የሚሆነው በእኔ በኩል መርሃ ግብራቶቻችንን አጠናቀናል ስለተከታተላችሁኝ ከልብ አመሰግናለሁ መርሃ ግብራችንን በመምራትና በማስተዋወቅ አብራችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ ከቀሪው መርሃ ግብራቶች ጋር አብራችሁ እንድትቆዩ ግብዣዬ ነው ምናልባት መርሃ ግብራቶቻችን ካመለጧችሁ በፌስቡክ በዩቲዩብ እንደዚሁም በተለያዩ ድረገጾች ላይ ታገኙታላችሁ አገልግሎታችንንም ላይክ ሼር እና ሰብስክራይብ በማድረግ እንድትደግፉን ከልብ እጠይቃለሁኝ መልካም የትንሳኤ በዓል ይሁንላችሁ መልካም ቆይታ